መጠጡ አለ ሌላ ምን ያህል ገንዘብ ታባክን ነበረ? 20 ሺህ ብር እኮ 20 ሺህ ብር ይዤ መቃም የጀመርኩ ሰዓት 20 ሺህ ቤት ይዤ ለጫት ይዤ ገባ ነበር ማለት ነው። አልፎ ተርፎ ማለት ነው 20 ሺህ ብሩ አልበቃ ብሎኝ 10 ሺህ ብር ቤቴ ማውጣ ነበር። ግን ለምን እንዳደረኩት አላውቅም። በአንድ ሌሊት 30 ሺህ ብር ታወጣ ነበር ማለት ነው። በጣም ትንሹ ገንዘብ ነው እሱ። አንዴ ቤቴን ስሸጥ ለመዝናናት ፈልጌ ብር ላክልኝ ብዬ 300 ሺህ ብር ልኮልኛል ማለት ነው። እሺ 300 ሺህ ብር ሲልክልኝ 50 ሺህ ብሩን ተቀብዬ 250 ሺህ ብሩን ወደ ቤት ልኬ ብራዘር ቁጠራው ስንት ነው ብዬው ትክክል ነው እንዴ የመጣው ምናምን ብዬ ሰው እንዲያደርስ ፈልጌ ማለት ነው። እኔ በዛ ልዝናና ማለት ነው። ብዙ ገንዘቦቼን ሉዝ ያደረኩት ተዝናንቼ ቢሆን የኔ ገንዘብ አያልቅም። የሰጠኝ ነገር እግዚአብሔር የሰጠኝ ነገር የሚያልቅ አልነበረም በመጠጡ ብቻ ቢሆን። ግን መጠጥ ስጠጣ ራሴ ማላቅ ሰው ስለሆንኩ እንዴ ሱራዬ ያንን ስሜትን ብርጭቆ ውስጥ ነበር የምትደብቀው ማለት ነው። በዛ ጊዜ ምን ያህል ተዝናና ነበር? ከመጠጥ ውስጥ ኮትሮ በተለየ መልኩ ምን ውስጥ ገባ? እስኪ ለወጣቶች ለታዳጊዎች መማሪያ ስለሆነ በግልጽነት እናንሳው። በዛ ጊዜ ባይዜ ማለት ነው መጠጥ ጠጣለሁ። እሺ እዘሙታለሁ። እሺ እኔ አልቅም። በዛ ሰዓት ሺሻ መጠቀም ጀምሬያለሁ። ከዛ ፊት አልነበረም። እኔ ጫት በቅርብ ነው የጀመርኩት። ጫትን የጀመርኩት ትዝ ይለኛል። የሆነች ልጅ ሐዋሳ መጣ ኮሮና የመጣችው ሰዓት ትዝ ይላቸዋል ነው። አጋጣሚ ሆኖ ሁሉም ኢንጆይ ሰዓት እስከ 3 ሰዓት ነበር ማለት ነው። 3 ሰዓት ላይ ሲዘጋ ያቺ ልጅ ለምንድን ነው ማንቀመው ወይስ የሆነ ቦታ ሄደን ማንጠጣው ሲባል ትዝ ይለኛል። እየተፎገርኩላ ነው የቃምኩት። ያቺን ቀን መቼም አልረሳም ማለት ነውና በምን ምክንያት እነዛን 3 ቤቶች በጣም በአጭር ጊዜ ሸጥካቸው? ቤቱን የሸጥኩበት መንገድ ስቲል እስካሁን ማለት ነው ባይቆጨኝም፣ ግን በጀርባ የተሰራው ነገር ስቲል አውቀዋለሁና ዝም ብለን የሸጥከው ዝም ብዬ ምክንያቱ ምንድነው? ምንም በቃ ከመሬት ተነስቶ ያፈጠነኝ ስለነበረ። የሚገርም ለሱ ነው እንደምትገረመው። ለምሳሌ ሰው ቤት ሊሸጥ ሲፈልግ 1 አመት ይቆያል፣ 2 አመትም እስኪሸጥ ይቆያል አይደል እንዴ? እኔ መሸጥ ካወጣሁት ሳምንት አይቆይም። ያኛውን ቤት የትኛውንም ቤት ስሸጥ ሳምንት አይቆይም፣ ወዲያው ነው የሚሸጥልኝ ማለት ነው። እኔ ለካ ያለኝን ነገር ሊያሳጣኝ ዛሬ ያለሁበት ቦታ እንድገኝ እኔ የተመቸውት ሰይጣን መጀመሪያ የፈለገው ነፍሴን ነበር። ግን ነፍሴን እግዚአብሔር የነፍስ ባለቤት እግዚአብሔር ሆነና በዛ ስላሳለፈልኝ ቆይቻለሁ እንጂ ጤና ይስጥልኝ ክቡራትና ክቡራን፣ 7ኛ ፖድካስታችን ተጀምሯል። ዛሬም ከአንድ እንግዳ ጋር ቆንጆ ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። የዛሬው እንግዳችን ለኢትዮጵያ ብሔራዊ ቡድን ጨምሮ በበርካታ ቡድኖች የምናውቀው የመረቡ ጌታ በረከት ይስሐቅ አቡሼን ከሐዋሳ ድረስ አስመጥተናል። በእርግጠኝነት ይህንን ቆይታ እንደምትወዱት ተስፋ እናደርጋለን። ፕሮግራሙን ሰብስክራይብ በማድረግ እንድትጀምሩ በታላቅ ትህትና እንጠይቃለን። አቡሼ ጥሪያችንን አክብረህ እዚህ 7ኛ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልን፣ ክብረት ይስጥልን ብያለሁ። ሱራዬ እኔንም እንግዳ አድርጋችሁ ስላቀረባችሁኝ ከልብ በጣም ነው የማመሰግነው። በረከት ይስሐቅ አቡሼ የመረቡ ጌታ፣ እኔ በዘመኔ ከተመለከትኳቸው በጣም ጎበዝ አጥቂዎች መካከል አንዱ አንተ ነህ። እስኪ ወደ ኋላ መለስ ስንበል ሐዋሳ ታቦር ትምህርት ቤት አካባቢ ተወልደ አደግ። እግር ኳስን የት ጀመርክ? ያንተ ባቾችስ እነማን ነበሩ? ሐዋሳ አካባቢ እግር ኳስን ያው ማንኛውም ሕፃን ከሰፈሩ እንደሚጀምረው እኔም በሰፈር በትምህርት ቤት ነው እየተጫወትኩ ያደግኩትና ከኔ ባሶች ደግሞ ኤፍሬም አሻሞ፣ እሺ፣ ዘነበ ከበደ፣ አዩካ፣ ዮናታን ከበደ፣ እሺ፣ ግርማ በቀለ፣ እሺ፣ ሌሎችም ተጫዋቾች አሉ ብዙ ከኔ ጋር የተጫወቱ። ግን ያው በብዛት አብረን ብዙ ጊዜ እስካሁን ስቲል አብረውኝ ካሉ ሰዎች አብረውኝ ከተጫወቱት መሀል አንዱ ፍሬው ጣቁሩ፣ ፍሬው ሰለሞን የእናንተ ባች የኛ ባች ባይሆንም ያ ከኛ በታች ሆኖ እንደ ወንድም እንደ ጓደኛ አብሮኝ ያለ አንዱ እሱ ነው። በጣም አሪፍ። ምናልባት የዚህ ዘመን ታዳጊዎች ወጣቶች አንተ ስትጫወት ካላዩ በረከት ይስሐቅ አቡሼ ምን አይነት አጥቂ ነው? ለኔ መረብ ጌታ እንደሆንክ አውቃለሁ። እስኪ በራስ አንደበት ንገረኝ፣ ምን አይነት ተጫዋች ነበርክ?
እንደውም የኔን ኳሊቲ ከኔ ይልቅ ሰዎች ናቸው በእኔ የሚተማመኑትና በሰዓቱ ከኛ በፊት ከነበሩ አጥቂዎች ጋርም ያመሳስሉኝ ነበር። እኔ ማቀው ቢኖር ድሪብል እንደማድረግ ስኮር እንደማድረግ ጠንካራ እንደሆንኩ ነው በሰዓቱ ማቀውና ግን ከኔ በላይ ደግሞ ኤልያስ ጁዋር የሚባል ስትራይከር አለ መሰለኝ በመብራት ኃይል የተጫወተና ብዙዎቹ ከሱ ጋር እንደሚያመሳስሉኝ በደንብ ነው ማስታወሰው። በመብራት ኃይል በኤልፓ ታሪክ ውስጥ ስማቸው በደማቅ ከተጻፉ ተጫዋቾች አንዱ ኤልያስ ጁዋር ነው። ስለዚህ ሰዎች ከኤልያስ ጁዋር ጋር ያነጻጽሯል። በሰዓቱ ከኔ ጋር ከሚጫወቱ ወጌሻ ነበርና ሁሉ ጊዜ ይለኛል ነበር አቅምህ የዛኔ ያህል ነውና ከሱ ጋር ተመሳሰልብናል ምናምን እንደሚሉኝ በደንብ ነው ማስታወሰው። በጣም ይገርማል። ይሄ ለተመልካቾቻችን የሚሰጣቸው ፍንጭ አለ ብዬ አስባለሁ። የእግር ኳስ ህይወት ከሐዋሳ ከነማ ጀመረ ወደ ኤልፓ ቤት ደደቢት እያለ ይቀጥላል። እስኪ ለመጀመሪያ ጊዜ በእግር ኳስ ስንት ተከፈለ ታስታውሰዋለህ? ለመጀመሪያ ጊዜ በእግር ኳስ የተከፈለህን? ለመጀመሪያ ጊዜ በእግር ኳስ የተከፈለኝ ሐዋሳ ከነማ በሚጫወት ሰዓት ሐዋሳ ከነማ በገባ ሰዓት 200 ብር እንደተከፈለኝ በደንብ ነው ማስታወሰው ጊዜውን። 200 ብር ይገርማል። ምን አደረክበት? ያው 200 ብር ከተከፈለችኝ ተቆርጣም ከሷም 185 ብር ነበረች በሰዓቱ የደረሰኝና 100 ብሯን ያው ገብርኤል ሁሉም ያውቃልና የገብርኤል ልጅ ገብርኤል ያሳደገኝ ሰው እንደነበር ሁሉም ያውቃልና 100 ብሯን እዚህ ላደረሰኝ ከእግዚአብሔር ፊት የሚቀርብ መልአክ ለሱ አሳልፌ 100 ብሬን አስራት በኩራቴ እንዳስገባው 50 ብሯን ደግሞ ባንክ ዳሽን ባንክ እንዳስገባውና 35 ብሯን ታይም ካፌ ከጓደኞቼ ጋር ሄጄ ሻይ ቡና እንዳልኩባት በደንብ አስታውሳለሁ። በጣም ይገርማል። 185 ብር ደረሰ እንደሚገባው አደረክ ማለት ነው። ቀደም ሲል የመጀመሪያ ደሞዝን ስለ 200 ብር አወራህን። በረከት ይስሐቅ አቡሼ ከገንዘብ ጋር በደንብ የተዋወቀው ኤልፓ ቤት ሲፈርም ነው። ካልተሳሳትኩኝ ያገኘውን የገንዘብ መጠን አንተ ትነግረናለህ። ከሐዋሳ ወደ ኤልፓ ስትሄድ ምን ያህል ተከፈለ? ከሐዋሳ ወደ ኤልፓ ሲሄድ 400 ሺህ ብር ነው በሰዓቱ የተከፈለኝና 400 ሺህ። በጣም የሚገርም ነገር መጀመሪያ ሄጄ ልደራደር ብዙ ቲሞች ጠርተውኝ ነበር ማለት ነው። መጀመሪያ የሄድኩት ባንኮች ጋር ነበርና ውበቱ አባተ ነው በዛ ሰዓት የሚያሰለጥነውና ኢትዮጵያ ንግድ ባንክን ይዟልና እኔና ማህሪን ይዞ ገባ። ከዛ ማህሪ መና ወንድሜ ጓደኛዬ ነው ለኔ። ማህሪ መና ማለት ለኔ ሁሉ ነገር ነበርና በሰዓቱ አብረን ነው ከጓደኝነታችን አንፃር ሁለታችንንም አንድ ቲም ውስጥ አብረው ነው ያደራደሩንና እሱ 350 ሺህ ብር ተስማማ ማለት ነው። ከዛ እኔንም 350 ሺህ ሲሉኝ እሱ የራሱን ነው እኔ የራሴ ነው 400 ሺህ ብር ካልሰጣችሁኝ ብዬ ወጣው። ደረጃውን ስኮር ድረስ መልሰው ሲጠሩኝ እኔ ኤልፓ ሄድኩኝ 400 ስጡኝ አልኳቸው። በዚህ ጊዜ ስጡኝ አልኳቸው። ሰጡኝ ፈረምኩኝና ወጣሁኝ ማለት ነው። ሌላ ቲም የትም ሳልሄድ ያንን ከባድ ገንዘብ ያገኘሁት በሰዓቱ። ስለዚህ የሀገር ልጅ ማህሪ መና ኢትዮጵያ ንግድ ባንክ ሲገባ በረከት ይስሐቅ አቡሼ ደግሞ ወደ መብራት ኃይል ማለት ነው። 200 ብሩን ምን እንዳደረከው ነገርከን። ኤልፓ ቤት ያገኘውን ትልቁን ክፍያ 400 ሺህ ብር መቼ ነበረ? 2005 ለ2006 ከ2004 ኮንትራቴን ጨረሱ። 2005 እና 2006 400 ሺህ ብሩን ምን አደረክበት ታስታውሰዋለህ? በደንብ ነው ማስታውሰውና ያው እኔ ያሳደገችኝ አያቴ ናትና 400 ሺህ ብሩን እንደወሰድኩ ቀድሜ መጀመሪያም እንዳረኩት ሐዋሳ ውስጥ ያሉ ቤተክርስቲያኖች ከጥቁሯ ማርያም ጀምሮ ከኪዳነ ምሕረት እስከ ተክለ ሃይማኖት ዞሬ ነው ሁሉንም ቤተክርስቲያን አዳርሼ አስራት በኩራቴን አውጥቼ ገንዘቤን ተጠቅሜ ቻልኩት። ይገርማል በጣም። ቀሪውን ምን እንዳደረከው ታስታውሰዋለህ? በደንብ ነው ማስታውሰው ሱራይ። እሺ አሁን ዲያስፖራ የሚባል ሰፈር 2 ቦታ ልገዛ ብሩ ይችልልኝ ነበር ማለት ነው። አጋጣሚ ሆነና እናቴ አያቴ በህይወት አሁን የለችምና ነፍሷን ይማርልኝና እናቴና እህቴ ያንን ቦታ ለኔ ይገባል ስላሉ ያንን አሁን ታቦር ትምህርት ቤት ተወልጄ ያደኩበትን ሰፈር ስም ለማስቀየር ፕሮሰስ አስጀመርኩ ማለት ነው። ያንን ገንዘብ አጋጣሚ ሆኖ የእናቴ እህት አክስቴ ያለችና ሁለቱም ያው ድርሻ ይገባኛል በሚሉት ነገር ገንዘቤን እነሱ ባመጡጣታ እኔ ዋጋ ከፍዬ ገንዘቤን እንዳጣሁት በደንብ ነው ማስታወሰው። ለጠበቃ ለአንዳንድ ነገሮች በመስጠት ያንን ገንዘብ ሳላቀው እንዳለቀ በደንብ አስታውሳለሁ። የአያቴን ግቢ ግን ሰርቼበታለሁ። 300 ሺህ ብሩ እንደዚህ ሆኖ አለፈ ማለት ነው። የአያትን ቤት አሰራ፣ ቀሪው ግን በተወሰነ መልኩ ባክኗል ማለት እንችላለን። ባክኗል በደንብ። በጣም አሪፍ። በኋላ ላይ
አሁንም 400 ሺህ ብሩ ከፍ አለና በጣም ከፍተኛ በሚባል ዝውውር ደደቢት ቤት ፈረምክ። ምክንያቱም ሜዳ ላይ በጣም ጎበዝ ተጫዋች ስለሆንክ። እስኪ ስለ ደደቢቱ ቤት ከማውራታችን በፊት ግን አንድ ሰው ደደቢት እንድትፈርም ሼማ ሲዞም ጭምር ነበር የሚያደርገው ነገር። እባክን በወቅቱ ደደቢትን በስራ አስኪያጅነት ሲመራ ስለነበረው ሰው እና እንዴት ደደቢት እንደፈረምክ በተወሰነ መልኩ አጫውተኝ እስኪ። እኔ በሰዓቱ የደደቢት ክለብ ማናጀር ዋልታ ይባላል። ዋልታ መለስ በሰዓቱ ፕሬዚዳንት የሆነው የእሱ ልጅ እንደነበረ ነው የማውቀውና እሱ እኔ መብራት ኃይል እየተጫወትኩ ደደቢት የሚመጣላቸውን ነገሮች እኔ መብራት ኃይል የሚያመጣልኝ ነበርና አጋጣሚ ሆኖ የሚገርም ማለት ነው ለሱ እሱ ከዋለልኝ ውለታ አንፃር ጊዮርጊስም ደጉ ደውሎልኝ ትዝ ይለኛል። እኔ አምቦ ነበርኩ ለጌም ሄደን በመብራት ኃይል ክለብ ከሙገር ልንጫወት። በዛ ጌም ኪዳነ ምሕረት ቤተክርስቲያን እየሄድኩ ነው ደጉ ደውሎልኝ አመስግኜ ከዛ ስመለስ ግን ዋልታ ከመጀመሪያው ጀምሮ እኔ ግማሽ ሲዝን ጀምሮ ብዙ ነገር ሰፖርት ሲያደርገኝ ስለነበረ በሱ ውለታ ደደቢት እንዲርኩ በደንብ አስታውሳለሁ ቃሌን ጠብቄ። ምናልባት ግልጽ ለማድረግ ለተመልካቾቻችን አንተ ኤልፓ ቤት ነው የምትጫወተው። ቀደም ሲል የነገርከን ዋልታ የደደቢት ስራ አስኪያጅ ነው። ኤልፓ ቤት እያለ የደደቢትን ጥቅማ ጥቅም ይሰጠኝ ነበር ስትል ምን ያደርግልህ ነበር? ጥቅማ ጥቅም ምናምን ሳይሆን ለምሳሌ ጫማ ሲመጣላቸው መጫወቻ ጫማዎችን ያመጣልኛል እንጂ ከገንዘብ ጋር የተገናኘ ነገር እነሱ ነገሮች በጣም ለደደቢት የመጣላቸው ነገሮች ለኔ ያመጣልኝ ነበርና ማማላያ ማለት ነው። አዎ ከመጀመሪያው ጀምሮ እናወራም ስለነበረ እንደ ጓደኛ ከሱ ጋር በቃ ዝቅታና ማለት ትልቅ ሰው ሆኖ ኢቭን አዲስ አበባ ስቴዲየም የሚገባና በጣም ትልልቅ ቦታ ፕሮቶኮል ሊጠበቀ ቦታ መቀመጥ እየቻለ ራሱን ዝቅታን ቦታ ላይ አስቀምጦ እኔ ትዝ ይለኛል ወታደሮች መተው ሊመቱት ሲል ከሱ የኋላ የነበሩ ጋርዶች ከሱ ብዙ የተማርኩት ነገር አለ። ከፍ ነኝ ብሎ ዝቅ ብሎ በህይወት እንድኖር አንድ ምክንያት የሆነኝም ሰው ነውና ቃልንም መጠበቅ ያስተማረኝ እሱ እንደሆነ በደንብ አስታውሳለሁ። የትልቅ ባለስልጣን ልጅ ነው፣ ነገር ግን በተግባር ትህትና አለው። ምናልባት እዚች ጋር አያይዘንም እንድናልፍ በወቅቱ ያንተ ከፍተኛ ነው ማለት እንችላለን የፊርማ ገንዘቡ? በሰዓቱ ለኔ ከፍተኛ ነው፣ ግን ለቲሙ ትዝ ይለኛል ያሬድ ዝናቡ ከጊዮርጊስ ወደ ደደቢት የመጣበት ሰዓት ስለነበረ 1 ሚሊዮን ብር ምናምን የወሰደ ይመስለኛል። አንተ ደግሞ ምን ያለው ወሰደ? እኔ 900 ሺህ ብር ነው የተቀበልኩት። በጣም አሪፍ። እስኪ ስለ 900 ሺህ ደግሞ በተወሰነ መልኩ እናንሳ። ከኤልፓ ወደ ደደቢት በ900 ሺህ ብር ፈረምክ። በጊዜው አሁን እንኳን በጣም ትልቅ ገንዘብ ነው። ምን አደረከው? 900 ሺህ ብሩ ምን ላይ ያዋልከው? 900 ሺህ ብሩን ያዋልኩበት መንገድ መጀመሪያ ያው እንዳልኩ አሁንም አዋሳ ቪው ሆቴል የሚባል አካባቢ 800 ሺህ ብር የሚሸጥ መሬት ነበር ማለት ነው። እሱን ለመግዛት ከደላላ ጋር ሄጄ ደላላው አሳይቶኝ ነበርና ያንን ቦታ አይቼ መጣው ወደ ቤት። አጋጣሚ ቀብድም አልሰጠንም ነበርና ቤት መተን ቡክ ይዘን ሄደን ነው በመስጠት የሚቻለውና ከሱ ጋር ቤት ስንመጣ እኔ አጋጣሚ ሰፈር ልጆች ቁጭ ብሎ አይቻቸዋለሁና አብረን ያደግን ሁላችንም ሜዳ ቤተሰብ ልጆች እንደሆነ እናስታውሳለን። እግዚአብሔር እኔን እየቀየረ እስከሆነ ድረስ ለምንድን ነው እኔም ጓደኞቼን እግዚአብሔር በሰጠኝ ነገር ማልቀየራቸው ብዬ ያንን የመሬት ጉዳይ ትቼ መኪና ልገዛላቸው አዲስ አበባ እንዳስመጣው በደንብ አስታውሳለሁ። ያንን ጊዜ በደንብ እናብራራው እስኪ። ምክንያቱም እንግዳ አድርጌ ሳቀርብህ ለተመልካቾች ዛሬ ላይ ያለበትን ሁኔታም ስለምናስረዳቸው መነሻ ቦታ ነው ብዬ አምናለሁ። 900 ሺህ ብር ከደደቢት ወሰድክ። ጓደኞች ሰፈር ውስጥ ዝቅ ባለ ሁኔታ ውስጥ አያቸው። መሬት ከምትገዛበት ምን ገዛላቸው? ለነሱ መኪና ባይዜ ማለት ነው። መሬቱን ከመግዛቴ በፊት ኢቭን ዮናታን ከበደ ጓደኛዬ ቅርቤም ስለነበረ መሬት እንድገዛ አስቀድሞ ነግሮኛል። ኢቭን ያዳነ ግርማ ወንድም መሳይ እሱን ለምን አታማክርም ተብያለሁ። ግን ያው ሁሉ ጊዜ እኔ ያሰብኩትና የፈለግኩትን የሚሰማኝን ማድረግ ሰው ስለሆንኩ ሁሉ ጊዜ ከማድረጌ በፊት ያው ገንዘቤን ከመውሰዴ በፊት ለቤተክርስቲያኖች እንደሰጠው አስታውሳለሁና እስቲ አንተ የፈቀድከውና አንተ ያልከውን እንዳደርግ ልቦናዬን ግለጥልኝ ብዬ ያንን መኪናም እንደገዛው በርግጥ በደንብ አስታውሳለሁ። ምን አይነት መኪና ነው? ዲፎርዲ መኪና ነው የገዛውላቸውና ቀጥታ እነሱን ይዤ መጣው። 505 ሺህ ብር ነው አጋጣሚ መኪናው የተገዛበት ሰዓት። በሰዓቱ ግን ያው ወንበር ለማሰራት አንዳንድ ነገሮች ለማሰራት ወደ 550 ሺህ ብር ለነሱ እንደጨረስኩ በደንብ አስታውሳለሁ። ስለዚህ 550 ሺህ ብሩ ለመኪና ዋለ ማለት ነው። የበረከት ይስሐቅ አቡሼ አሁን ላይ ላለበት በተወሰነ መልኩ መስመር ለሳተው ህይወቱ መነሻ ያቺ መኪና ናት ብዬ አስባለሁ። ለተመልካቾቻችን በግልጽ እንንገራቸው።
እስኪ ምን ተፈጠረ? ያ ዲፎርዲ መኪና ተገዛ? መልካም አስበህ ነው የገዛላቸው? ከጀርባው በጣም ብዙ ታሪኮች እንዳሉ አውቃለሁ። እስኪ ባክን አንድ እያልክ አስረዳን። ባይዜ ፈተናዬ የጀመረው በዛ መሰለ እንጂ ፈተናዬ መጀመሪያም እኔ ከሐዋሳ ከነማ ከመውጣቴ በፊት ነው ፈተናዬ የጀመረው። 4 ጨዋታ ሲቀረው በሰዓቱ ዜዶ ሞሪኒዮ ኮች ነበርና እንድቀጥል ኮንትራት እንድፈራረም ተነጋግረን ነበር ሐዋሳ ቪ ሆቴል እና አጋጣሚ ያቺ ፈተና የጀመረችበትን ቀን እኔ ወደ እኚህ ሱሶች ዓለም ላይ ስላልገባው በእግዚአብሔር መንገድ ትንሽ እየተጓዝኩ ስለነበረ እግዚአብሔር መንገዶችን ስለሚያሳልፍልኝ እንጂ ፈተና የጀመረው ከሐዋሳ ከነማ ጀምሮ ነበር። በርግጥ መኪናው እንደተጋጨ እኔ የእግዚአብሔርን መንገድ ትቼ ወደ መጠጡ ወደ ማይሆን ቦታዎች መሄዴ ለሰይጣን ተመችቼ ነገሮችን ያጣውበት መንገድ ቢሆንም ከመጀመሪያውም ፈተና ነበረብኝ። እኔ ሐዋሳ ከነማ የተጫወትኩት በአቅሜ እኮ 6 ዓመት ከቢ ጀምሮ ተጫውቻለሁ እኔ ሐዋሳ ከነማ ዋናው ቲም ድረስ ማለት ነው። ግን አንድም ቀን ናሽናል ቲም ተጠርቼ አላውቅም። እኔ ፈተናዎችን እንዳልፍ እየረዳኝ የነበረው ክርስቶስና እናት ድንግል ማርያም እንደሆነች በደንብ አስታውሳለሁና ፈተናዬን ከአቅሜ በላይ ሲሆን እግዚአብሔር እየደገፈኝ አሁን ላለሁበት ደረስኩ እንጂ ፈተናም ከመጀመሪያም ጀምሮ እንደነበረብኝ በደንብ ነው ማስታወቀው። እሱን በደንብ እናነሳዋለን በኋላ ላይ። አሁን ላይ ምን እንዳቆመ ምን እንዳበረታ እናስ በኋላ ላይ በደንብ እናነሳዋለን። አቡሼ እዛች ዲፎርዲ መኪና ላይ እንቆይና በተወሰነ መልኩ ሰፋ አድርገን ለተመልካቾቻችን እናድርሳቸው። ያቺ ዲፎርዲ መኪና ጉዳት ደረሰባት። ያ ጉዳት አንተን ወደ መጠጥ ወሰደ። ካንተ እንስማው እስኪ ከፈረሱ አፍ እንዲሉ አበው ምንድነው አደጋው? ማን ነው ያደረሰው? ያን ያህል የከበደ ነው ወይ? እንዴት በዛ ልክ አይምሮን እንድትስት አደረገ? እስኪ ባክህ። ባይዜ የዛን ጊዜ ሱራዬ በጣም ነው አንደኛ እኔ ማጣቴን ዛሬ ህይወቴ እንዲቆይ ምክንያት ከሆኑ ነገሮች አንዱ መኪናው ከመጋጨቱ በፊት ቴሌባር ከሚሰሩ ሰዎች ደውለውልኝ መኪናውን ያዙ ሰዎች ጥሩ አይደሉም መኪናውን ተቀበል ብለው ደውለውልኝ ነበር። ቀድመው ደውለውልኝ ነበር። አጋጣሚ ሆኖ የገዛውለት ጓደኛዬ ስለነበረ ደወልኩለት። እንደዚህ እየተባለ ነው ሲል ቀንቶብኝ ነው ተዋለኝ። እኔ ደደቢት እየተጫወትኩ ስለነበረ እሱን አምነዋለሁ። ጓደኛዬም ስለነበረ አብረን ያደግንም ሰው ስለነበረ አምነዋለሁ በሰዓቱና አጋጣሚ ሆኖ የዛን ቀን ሌሊት ሐዋሳ መጥቼ ነበርና እኔ እየተዝናናው ነበር ከሰው ጋር ማለት ነው። ሌሊት ትሬኒንግ ለማምጣት መታችሁ ሰዱኝ ብያለሁ እየተዝናናው ካለውበት። ግን እንደዚህ ፈርዘ ራሱን ጣለ መዝናናት ሳይሆን ራሱን በሚያቅልቅ ዝናና ነበርና 8 ሰዓት ሲመጡ ግን አልሄድም ብያቸዋለሁ። ውስጤ ጥሩ ፊሊንግ ስላልተሰማኝ ማለት ነው። እነሱም እንዳይሄዱ ፈልጌያለሁ በሰዓቱ ተናግሬያለሁ። ግን እነሱ እኔ እየተዝናናው ካለውበት ቦታ ጥለውኝ ሄዱ። ሌሊት 11 ሰዓት ወደ 30 ምናምን ጊዜ ተደውሎልኛል ማለት ነው። ስነሳ አጋጣሚ መኪናዋ ተጋጭታለች ዱከም ላይ ማለት ነው። ዱከም ላይ መኪናው ተጋጭቶ በጣም ብዙ ሰዎች የተጎዱ ስላሉ መድረስ አለበት ተባልኩ። ያው ኮንትራት ይዤ ከሐዋሳ መጣው። ጥቁር አንበሳ ሆስፒታል ነው ቀጥታ የመጣሁት። የሚገርም ደግሞ በዛ ሰዓት ማለት ነው እኔ ቀርቼ ህይወቴን እግዚአብሔር አቆየበት እንጂ በዛ ሰዓት እኔም የሰለባው አካል ሆን ነበር። ግን እግዚአብሔር በንብረት እለፍ ያለው ነገር ስለነበረ ምክንያቱም እኛ ማናቃቸው ችግሮች ብዙ ይኖራሉ። እኛ ሰዎች ነን የምናውቀው ነገር መሄዳችንን ነገ ማግኘታችንን ነው። ግን ሁሉንም የሚያውቀው ክርስቶስ ነው። ለምሳሌ እኔ አሁን በህይወት የቆየሁበትን መንገድ መናገር ብፈልግም አልናገሩም አሁን ጊዜውም ሰዓቱም ስላልሆነ ምክንያቱም የጊዜ ባለቤት እግዚአብሔር ስለሆነ ሁሉንም በጊዜው እንደሚያሳይ ስለማቅ ያቺ ጊዜ ግን አንድ በጣም የተጎዱ ሰዎች ስለነበሩ ምን ያህል ሰው ተጎዳ? ወደ 17 ሰው ነው የተጎዳው በሰዓቱ ማለት ነው። 17 ሰው ነው የተጎዳው በሰዓቱ ማለት ነው። ከበድ ያለ ጉዳት ነበር። ከባዱ ግን 5 ነበር ማለት ነው። ምን አይኑ የጠፋ አለ። የምርህን ነው? ከምሬ ነው የምነግርህ ማለት ነው። አይኑ የጠፋ አለ፣ እጅ የተሰበረ አለ፣ እግር የተሰበረ አለ፣ ጥርስ የተሰበረ አለ። በጣም ከባባድ ጉዳት ተጎድተዋል ማለት ነው። አጋጣሚ ሆኖ እኔ ጥቁር አንበሳ ነበር የደረስኩት ቀድሜ። አንዷ እዛ መግባት ነበረባት። ጥቁር አንበሳ ገብተው አልትራሳውንድ ያነሷት ግን አያገኙትም ቦታውን ማለት ነው። እግሯ እያየ ነው ያብቃል የልጅቷ ማለት ነው። አጋጣሚ ሆኖ ምንም አልገኝ ሲል እኔ ወላይታ ዲቻ የሚጫወቱ ጓደኞች ስለነበሩኝ ዘላለም የሚባል የሐዋሳ ልጅ አለ፣ እሸቱ ምን አለ እዛ የሚያውቁት ዶክተሮች ስለነበሩ እነሱ ጋር ደወልኩና ይሄን ተባበሩልኝ ምናምን ብዬ መኪና ከዚህ ኮንትራት ይዤ ከጥቁር አንበሳ ሪፈራ ጽፌ ወደ ወላይታ ሆስፒታል ሄዱ። እግዚአብሔር ረድቶኝ እንጂ የሷንም ህይወት እግዚአብሔር ይቆይ ብሎ እንጂ በሰዓቱ ትንሽ ሰዓት ልዩነት ቢኖረው እግሯ እንደሚቆረጥ ዶክተሩ ነግሮኛል። የሷን ኦፕራሲዮን ለመስራት 13 ሰዓት ነው የወሰደባቸው።
የእሷን ሁኔታ ለመመለስ ወደ ቦታው ማለት ነው 13 ሰዓት ወስዶባቸዋል። በሚገርም ደግሞ በዛ ቀን እግዚአብሔር ይወልህ ብዙ ጊዜ በቤተሰቤም ብዙ ጊዜ መጥቶብኛል። የዛን ቀን እናቴና እህቴ እየተጋደሉ ነበረ። በሰዓቱ ቤት ውስጥ እየተጋደሉ ነበርና ማዘር የእህቴን ጸጉሯን ማለት ነው ከነው እየተሰራችው እንደገነጠለችባት አስታውሳለሁ። እህቴ ቤዛዊት ትባላለችና ያን ቀን በንብረቱ ስላለፈ እንጂ በቤተሰቦቼ ላይ የመጣውን ነገር እግዚአብሔር በንብረቴ እንዳሳለፈን በደንብ ማስታወስ ነው። ስለዚህ መኪናው ሲጋጭ ምን አይነት ስሜት ወደ መጠጥ እንድትገባ አደረገ? መቋቋም አይቻልም ነበር ወይ? ምን ጎዳ? ለጓደኞች መስጠት እነሱ ኬርለስ መሆናቸው ወይስ ምን? ለጓደኞቼ በመስጠቴ ተጸጽቼም አላውቅም። በዚህ ባሳለፍኩት ነገር ለመማር እግዚአብሔር ማአት ሰው 1-2 ጊዜ እድል ይሰጣል። 1000 ጊዜ ይሆናል እግዚአብሔር እንድማር እድል ይሰጠኝ። ግን እኔ ዓለምን መወድ፣ ሰዎችን ማከብር፣ ለሰዎች መመች፣ እግዚአብሔር የማይፈልገውን ነገር ማደርግ፣ ሰዎችን ለማስደሰት ግን እግዚአብሔርን ያሳዘንኩ ሰው ነኝና ልቤን እግዚአብሔር ግን ሰዎች ምንም ቢያደርጉ ለማንም ሰው ሲያገኝ ምደሰት ሰው የተሻለ ቦታ ሲደርስ ምደሰት ሰው በኩራት እናገራለሁ። ይሄን እግዚአብሔር የዚህን አይነት ልብ ስለሰጠኝ በኩራት እናገራለሁ። ጓደኞቼ ሲጣሉ በኩራት ልናገር ማለት ነው። አዘገየ ሆቴል ማለት ነው አዋሳ ሰፈሪ ነበር ማለት ነው። ጓደኞቼ ሲጣሉ በራሴ ፕሮግራም አስይዤ ቤት ወስጄ ለምን እኛ እንዲንሆናለን እል ነበር። የምሬን ነው የምነግርህ። ምናልባት እኔ ማላውቀው ጥሩ ልብ ዛሬ በችግር ውስጥ ሆኜ እንድደሰት ያደረገኝ እግዚአብሔር እናቱ ድንግል ማርያም ከኔ ጋር ስላለች ነው። ወደ መጥፎ ነገር እንዴት እንደገባ እስኪ በተወሰነ መልኩ እናንሳ። ከመኪናው ጋር ይያያዛል ብዬ ስለማስብ ነው። በተወሰነ መልኩ ገፋ አድርገን እንመልከተው። ከወትሮ በተለየ መልኩ ምን አይነት የህይወት ልምምድ ጀመርክ? ከዚህ በፊት ብዙ እንደማትጠጣ አውቃለሁ። ያን ያህል እንደማትዝናና አውቃለሁ። አደጋው ከተከሰተ በኋላ ለምን በደንብ ወደ መጠጡ ገባ? ራስን ወደ መጣሉ ገባ? እስኪ ባይዜ ማለት ነው። በፊትም አዋሳ ከነማም እያለን ትንሽ እንጆይ እናደርጋለን፣ ግን ራሳችንን በኩል ስታፍ አድርገን እንጂ ይወጣ አይደለም። መብራት ኃይልም ሆኜ እዝናናለሁ። እኔ በጣም እዝናናለሁ፣ ግን ስዝናና ራሴን ጠብቄ ነበር ምዝናናው። ያቺ ግን መኪና የተጋጨች ቀን ራሴን መሆን በጣም ከብዶብኛል። አንደኛ መጀመሪያ መብራት ኃይል የፈረምኩት ገንዘብ የጠፋበት መንገድ ለሰው ብዬ ሉዝ ራሴን እንዴት ሁሉ ጊዜ ሰው ለማስደሰት እያልኩ እኔ እጎዳለሁ በሚል እንጂ መኪናው ሲጋጭ ተደራራቢ ሆኖብኝ እንጂ እኔ ምዝናና ሰው ሆኜ አልነበረም። ግን ሰውን እያስደሰትኩ ለምንድን ነው ሁሉ ጊዜ እኔ የምጎዳው ብዬ እግዚአብሔርን ማሳዘን ስጀምር ደግሞ ለካ በእኔ የመጣውን ነገር እግዚአብሔር እያሳለፈ የነበረውን ራሴ ወድጄ ፈቅጄ ገብቼ ነው ነገሮችን ያበላሸሁትና በፊት ሁሉም ነገር አሪፍ ነው ለኔ በጣም ከምልህ በላይ ማለት ነው። ሁሉም ነገር በህይወቴ ውስጥ አሪፍ ነበር። እያጣውም ማመስገኝ ነኝ። የሚያቀኝ ያውቃል። እኔን በደንብ እያጣውም ማመስገኝ ነኝ። ሰው ሳገኝ ምድሰት ሰው ነኝ። ግን የዛን ቀን ካቅሜ በላይ ትዝ ይለኛል። ኮንትራት እያስኩ ነበር የታመሙትን ሰዎች ለመጠየቅ ሄደው እዛ ላዳ ከሚሰራ ቤቴል አደባባይ ጋር ቢጫፎ ጋር የቤቴል የደደቤ ካምፕ እዛ አካባቢ ስለነበረ ሁሉ ጊዜ ዲስተርብ እንደሆንኩ ያውቃልና ተረጋጋ ሁሉ ይለኛል ማለት ነው። ራሴን ለማረጋጋት በመሞከርም ፊቴ ላይ ይነበብ ነበር ማለት አስመስሎ ማለፍ አልችልም። ስለዚህ ያንን ስሜትን ብርጭቆ ውስጥ ነበር የምትደብቀው ማለት ነው። በዛ ጊዜ ምን ያህል ትዝናና ነበረ? ከመጠጥ ውስጥ ኮትሮ በተለየ መልኩ ምን ውስጥ ገባ? እስኪ ለወጣቶች ለታዳጊዎች መማሪያ ስለሆነ በግልጽነት እናንሳው። በዛ ጊዜ ባይዜ ማለት ነው መጠጥ ጠጣለሁ። እሺ፣ እዘሙታለሁ። እሺ፣ እኔ አልቅም። በዛ ሰዓት ሺሻ መጠቀም ጀምሬያለሁ። ከዛ ፊት አልነበረም። እኔ ጫት በቅርብ ነው የጀመርኩት። ጫትን የጀመርኩት ትዝ ይለኛል። የሆነች ልጅ ሐዋሳ መጣ። ኮሮና የመጣች ሰዓት ትዝ ይላቸዋል። ኮሮና የመጣ ሰዓት ማለት ነው አጋጣሚ ሆኖ ሁሉም ኢንጆይ ሰዓት እስከ 3 ሰዓት ነበር ማለት ነው። 3 ሰዓት ላይ ሲዘጋ ያቺ ልጅ ለምንድን ነው ማንቀመው ወይስ የሆነ ቦታ ሄደን ማንጠጣው ሲባል የሆነ ቦታውን መናገር ማልፈልግበት ቦታ ሄድን ማለት ነው። አጋጣሚ ውስጥ ስንገባ ያው መዝናኛ ቦታም ስለነበረ ለምን ይሄን አናረግም ስትል ያ የተዝናናውም ስለነበረ ትዝ ይለኛል። እየተፎገርኩ ለኔ ቃምኩት ያቺን ቀን መቼም ማረሳም ማለት ነውና በህይወቴ ብዙ ጊዜ ተከፍቼ አውቃለሁ። ግን ስከፋ እግዚአብሔር ቶሎ እንደብቆ ወደ ራሴ የሚመልሰኝ ማለት ነው እንጂ
በጣም ከባባድ ነገሮችን አሳልፌ ዛሬ ላይ እንደተገኘው እግዚአብሔር ብቻ ነው የኔን ውስጥ የሚያውቅ። አቡሼ በእግር ኳስ ባገኘው ገንዘብ ሐዋሳ ላይ ብዙ ሚሊዮኖች የሚያወጡ 3 ቤቶች እንዳሉ አውቃለሁ። እነዛ 3 ቤቶች የሸጥክበት መንገድ ያስገርመኛል። እስኪ በምን ምክንያት እነዛን 3 ቤቶች በጣም በአጭር ጊዜ ውስጥ ሸጥካቸው? እስኪ ስለ ቤቶቹ በተወሰነ መልኩ አጫውተኝ። ተወልጄ ያደግኩበት ቦታ ለመሸጥ ብዙ ታግያለሁ ከራሴ ጋር ማለት ነው። አጋጣሚ ሆኖ 3 ሚሊዮን ብር አማከርኳቸው ጓደኞቼን። ስንት ብር ይሸጣል ይሄ ቦታ ብዬ ሳማክራቸው እስከ 3 ሚሊዮን ብር አሉኝ ማለት ነው። የገዛው ቦታ ሳይሆን አያቴ የሰጠችኝ ቦታ ማለት ነው። እስከ 3 ሚሊዮን ብር ይሸጣል አሉኝ ማለት ነው። እሺ ያልኩና ማስገመት ጀመርኩ። ምክንያቱም ወደ መጠጥ ህይወት ገብቻለሁና እኔ ተመችቻለሁ ማለት ነው። ሁሉንም ነገር ለማጣት ምንም ግድ የለኝም። ቤተሰቦቼን ሳማክር እንኳን የቤቱ ሁሉም ህፃናቶች ስለሆኑ ሁሉም እኔ ያልኩትን ስለነበረ የሚሉት ፍቃደኛ ነበሩ። ቤቱን የሸጥኩበት መንገድ ስቲል እስካሁን ማለት ነው ባይቆጨኝም፣ ግን በጀርባ የተሰራው ነገር ስቲል አውቀዋለሁና ያው በማጣት ውስጥ እግዚአብሔር ያሳለፈልኝ መልካም ነገር ስላለ አሁን የገባኝን ነገር ያንን ጊዜ እያስታወስኩት ራሴን ጎድቼም አስከፍቼም አላውቅም። ምክንያቱም እግዚአብሔር በዛ እለፍ ያለው ነገር እንደነበረ ስለገባኝ። እስኪ ስለ ቤቷ ሰፋ አድርገን ለተመልካቾቻችን እናድርስ። ያኛው ቤት ሲሸጥ ምንም ብር የለብኝም። ያኛው ቤት 3 ሚሊዮን ያኛው ቤት ሲሸጠው ምንም ችግር የለብኝም። ዝም ብለን የሸጥከው? ዝም ብዬ ምክንያቱም ምንድን ነው? ምንም በቃ ከመሬት ተነስቶ ያፈጠነኝ ስለነበረ። የሚገርም ለእሱ ነው እንደምትገረመው። ለምሳሌ ሰው ቤት ሊሸጥ ሲፈልግ 1 አመት ይቆያል፣ 2 አመትም እስኪሸጥ ይቆያል አይደለ እንዴ? እኔ መሸጥ ካወጣሁት ሳምንት አይቆይም። ያኛውን ቤት የትኛውንም ቤት ሲሸጥ ሳምንት አይቆይም፣ ወዲያው ነው የሚሸጥልኝ ማለት ነው። እኔ ለካ ያለኝን ነገር ሊያሳጣኝ ዛሬ ያለሁበት ቦታ እንድገኝ እኔ የተመቸውት ሰይጣን መጀመሪያ የፈለገው ነፍሴን ነበር። ግን ነፍሴን እግዚአብሔር የነፍስ ባለቤት እግዚአብሔር ሆነና በዛ ስላሳለፈልኝ ቆይቻለሁ እንጂ የፈለገውማ በንብረቴ ብቻ አልነበረም፣ አንተንም እስከ ማሳጣት ነበር የፈለገው። ግን 3 ሚሊዮኑን ግን ሸጥከው። 3 ሚሊዮኑን ምን አደረክበት? አልሸጥከውም? 3 ሚሊዮኑን አልሸጥኩትም፣ አስገመትኩትና ማለት ነው። የሆነ በጣም ማከብረው መወደው ወዳጅ ስለነበረኝ እሺ ሄጄ አማከርኩት። እሱንም 2.5 ድረስ ይገባላል አለኝ ማለት ነው። እሺ ከዛ 2.5 ይገባላል ያለኝ ጓደኛዬን እየጠበቅኩ የሆኑ ሰዎች እየመጡ ያው ምን ጊዜውን ሁኔታውን ባላወራ ደስ ይለኝ ነበርና ምክንያቱም እኔ የቆየሁበትን መንገድ እግዚአብሔር እኔን ያቆየበትን መንገድ ነው ተናግሬ ሰዎችን ማስተማር የምፈልገው እንጂ እኔ መልካም መስራት ያልቻልኩ የረከስኩ። ለዛውም እኔ ስረከስ እግዚአብሔር ግን የራሱ የሆኑትን ሰዎች ለምሳሌ ጆሮ የሚሰጣቸው ሰዎች አሉ እግዚአብሔር እንዲማልዱት። እንደኔ አይነቱን ኃጢአተኛ ደግሞ በአይኑ ይጠብቃል። እየጠበቀኝ ነው ያቆየኝና እሱ የሚሰማቸው ሰዎች ስለኔ እየማለዱ ስለቆየው ስለማጣቴ ትዝም ብሎኝ አያውቅም። መጥፎ ነገሮችን በዚህ ሰዓትም ማንሳትም ማውራትም አልፈልግም። ከምንም በላይ እኔ ውድ ነኝ ለእግዚአብሔር። በደንብ የሰዎችን ጉዳይ ግን ሳናነሳ ምናልባት ቤቶቹን ከሸጥክ በኋላ ምን ነበር የምታደርግበት? ምን ያህል ገንዘብ ታጠፋ ነበር በሳምንት ውስጥ? እስኪ በተወሰነ መልኩ። ቤቱን ሽጬ ተሰጥቶኝ ማለት ቀብድ የተሰጠኝን 50 ሺህ ብር ቀጥታ በመጠጥ እንዳጠፋሁት በደንብ አስታውሳለሁ ማለት ነው። ቀብዱን ይሰጠን ወመጠጥ በመጠጥ ነው ቀጥታ ያጠፋሁት ማለት ነው። ለዛውም ዋጋ የነበረው ብር ማለት ነው። ሳጠፋ እንኳን ወደኋላ አላልኩም ማለት ነው። ያ ጊዜ ግን ምን ደስ ይለኛል መሰለህ፣ በገንዘቤ አሁንም ሁሌም ወደፊት እናገራለሁና በገንዘቤ በህይወቴ የመጣውን ነገር እግዚአብሔር ያሳልፈው መልካም ነገር ስላለ ሁሉ ጊዜ ሰዎችን አሁን መናገር የምፈልገው ይኸው ሳይኖረኝ እየኖርኩ ያለሁት በገንዘቤ ኃጢአት ስገዛ የነበረ ሰውዬ ገንዘብ ሳጣ ግን እግዚአብሔር በትንሿ ነገር እያከበረኝ እኔም አይሆን ቦታም እየሄድኩ ወደ ራሱ ቦታ እየመለሰኝ ሰላም ሆኜ ቁጭ ያልኩት ለማንም ክፉ የማይችል ልብ ስላለኝ ነው። እኔ በጣም ደስ የሚለውን ነገር ልንገርህ ማለት ነው። እኔ ያኔ በመዝናና ሰዓት ገንዘብ ስለነበረኝ በጣም ነው መልክ የሚያምረው። ለሰዎች ስታይ ቀይ ነኝ ምናምን፣ ግን ውስጤ ቆሽሿል በኃጢአት በዝሙት። ለማንም አትናገረውም። ያንን የምታረገው ከእግዚአብሔር ጋር ነው። ግን ወደ እግዚአብሔር ቤት ሲሄድ ውስጤ ይነጣል፣ ላይ ይጠቁራል። ከዛ ሰዎች ያያሉና ይሄ ልጅ ተቸግሯል፣ ተጎሳቁሏል ይላሉና
የማይታየውን ልቤን እግዚአብሔር ሰላም ሰጥቶ እስካሁን ስላቆየኝ በጣም ነው የማመሰግነው። እናቱ ድንግል ማለት ማውራት ስለነሱ ባወራ ስለማልችል በእኔ አንደበትም ስለማይገለጽ ማለት ነውና ከማመስገን ውጪ ምን ማለት ይቻላል? ምስጋና አይደል ገንዘቡ ለእግዚአብሔር። ከማመስገን ውጪ ምንም ምለው ነገር የለኝም። ሌላ ምናልባት ከቤቶቹ ጋር በተገናኘም ወደ ኋላ መለስ ስትል የምታስታውሰው እንደዚህ ማድረጌ አግባብ አልነበረም የምትለው ከጸጸት ስሜት በጸዳ መልኩ ምናልባት ልትነግረኝ የምትችለው ነገር ይኖራል? ከጸጸት በጸዳ ነገር ቤቶቼን ስሸጥ እናቴም የምፈልገውን እህቴም ትንንሾችም የሚፈልጉትን ማደርግ ስለሚመስላቸው እነሱ ዛሬ ያሉበት እንዲገኝ አድርጌያለሁ። በእኔ በሰራው ስህተት እነሱ አሁን ጥሩ ቦታ ላይ አይደለም የሚገኙትና ይሄን ማለት የምፈልገው ማለት ነው እኔ ለመረዳት ፈልጌ አይደለም። የረዳኝ እኔን እግዚአብሔር ነው። እኔን ሲረዳኝ ቆየው ድንግል ማርያም ነው። ያውቃሉ አሁንም እስቲል እንኳን ማለት ነው ሐዋሳ ላይ ሳይኖረኝ እንዳለ ሰው ኮርቼ ምኖር ሰው ነኝ። ተደብቄ አላውቅም። ማጣት የሚደብቀው ሰውም አይደለም። ነፍሴን የሚወስድም የሚነሳም የሚሰጥም እግዚአብሔር እንደሆነ ስለገባኝ እኔ እነሱ ያሉበት መንገድ ይሰማኛል እንጂ ስለኔ አንድም ቀን ተሰምቶኝ አያውቅም። የሚጸጽተኝ ወንድሜን ያጣውበት መንገድና አያቴን ያጣውበት መንገድ ነው የሚጸጽተኝ እንጂ ስለ ገንዘብ አንድም ቀን ተጸጽቼ አላውቅም። ሰው ሳጣ እንኳን አቅሜ ክርስቶስ ስለሆነ አንተ ያልከው ሆነ ነው ምለው እንጂ ማዝነው ከልቤ ነው። እንደሌላው አስመስዬ አላልፍም። ማንም ሰው የሚያውቀውን ሰው ሲያጣ ይሰማዋል፣ ፊል ያደርጋል። አይደለም ወንድም ስጋውን የሆነ ይቅርና ግን አንተ ያልከው ይሁን። ምክንያቱም እኔ ማላውቀውን እሱ የሚያውቀውን እግዚአብሔር ሁሌ እንዳሳለፈልኝ ስለማውቅ። አቡሼ ገንዘብ እያለ በጣም ተፈላጊ ተጫዋች እየሆንክ ምን አይነት ላይፍ ስታይል ነበረ? አለባበስ ላይ፣ አመጋገብ ላይ፣ ራስ ላይ ምን ያህል ኢንቨስት ታደርግ ነበረ? እስኪ በተወሰነ መልኩ አጫውተን። ባይዜ ማለት ነው ላለባበስ የሚጨነቅም ሰው አይደለሁም። ያኔም ማለት ነው ግን ውድ ነገሮችን ገዛለሁ። ኢቭን ስገዛ በፊት የነበሩትን ነገሮች ለሰዎች ነው የምሰጠው፣ ለጓደኞቼ ነው። ቤትም አላስቀምጠውም። ይሄ ደግሞ ለሚዲያ ለመናገር ሳይሆን እውነታውን የሚያውቁ ሰዎች ስላሉ ማለት ነው። ልንገር አሁን የወደቀ ዛፍ መጥረቢያ ይበዛበታል እንደሚባለው ሁሉም ሰው ክፉ አደረገኝ እንጂ እኔ ሰጪ እንደነበርኩ እንደሱ አይነት ልጅ ቢወለድ ተብዬ መሞካሽ ልጅ እንደነበርኩ በሰዓቱ የነበሩ የሚያውቁኝ ሁሉም አመስጋኝ ጥሩ ባሪ እንደነበረ ያወራልና ያው እንደ ጊዜው ሆነና ችግር ሲመጣ ማን ነው ባለኝ ነገር ተከብሬ አላውቅም። ያው ባጣው ሰዓትም እኮ ራሴን ጠብቄ ምኖር ሰው ነኝ። ምክንያቱም ያዝኩት ከማንም የሚበልጠውን ስለሆነ ምንም የተለየ ነገር ያው ገዛለሁ። ማንኛውም ሰው እንደሚያደርገው አደርገዋለሁ። ሳደርግ ግን የነበሩትን ለሰዎች እየሰጠው አጠራቅሜ አላውቅም። አብሬ መብላት፣ አብሬ መደሰት መወድሰው ከልጅነቴ የሚገርም የአባት ስሜት አላውቅም። እናቴ 7 ወር እርጉዝ በነበረች ሰዓት ነው አባቴ ጥሏት ሄደው ማለት ነው። እኔን ያሳደጉኝ እናቴና አያቴ ናቸው። ዋጋ ከፍለው ነው ያሳደጉኝ እዚህ እስክደርስ ድረስና አያቴ ኳስ ተጫዋች እንደሆን ፈልጋ ሜዳ እየመጣች በዛ እድሜዋ ኳስ ታይ ነበር ማለት ነው። በሰዓቱ የድሃ ቤተሰብ ልጅ ባልባልም ግን አያቴን ሁሉም ሰው ያውቃልና የምፈልገውን ነገር እያሟላለች ከልጅነቴ ጀምሮ ያደግኩ ልጅ ነኝ እና ምንም ስለመልበስ የሚጨነቅም ባለመበለስ ዝቅ ምንም አይነት ሰው አይደለም። የተገረመ ነገር የለኝም። ያይተስታይ ወደ እግር ኳሱ እንመለስና በአንድ ወቅት አሰልጣኝ ገብረመድህን ኃይሌ አንተን መከላከያ ቤት ሊያስፈርምህ፣ በዚህ በኩል ደግሞ ሌላ ክለብ ይፈልግህ ነበረ። አሰልጣኝ ገብረመድህን ኃይሌ መኪናውን ይዞ ቃሊቲ ላይ እየጠበቀ ነበር። በረከት ይስሐቅ አቡሼ የገብረመድህን ኃይሌ መኪና ጋቢና ውስጥ ገባ ወይስ ደግሞ እሱን አልፎት ሌላ ቦታ ሄደ? እስኪ ስለነበረው ሞመንት በተወሰነ መልኩ ወደ ኋላ ሄደ በትዝታ አጫውተን። ባይዜ ማለት ነው እኔ አሰላ ያለው እንደነገርኩ ጊዮርጊስ ሊያስፈርመኝ ደጉም ደውሎልኝ ነበር ማለት ነው። ግን እኔ ደደቢት ያለኝን ነገር ጨርሼ ስለነበረ ቀድሜ እዛ እንደምገባ አውቅ ስለነበረ የትኛው ተጫዋች ነው ኢትዮጵያ ውስጥ ጊዮርጊስና ቡና ተጠይቆ መጫወት የማይፈልግ? ግን ቃል ገብቼለት የነበረው በከፍታ ላይ ያለ ሰው ዝቅታን እያስተማረኝ እያለ ቃሌን ጠብቄ የምፈልግበት መሄድ አልፈለኩም። ግን ማንም ሰው ቢሆን የሚመርጠው ጊዮርጊስና ቡና ነው። ግን ደደቢትም በሰዓቱ ትልቅ ቲም ስለነበረ እኔም
ያረግልኝ ውለታ አይደለም ፈልጌ ነው እሱ ስላረግልኝ አይደለም ባይዜ ፈልጌ ነው መልካምነቱን ከሱ ተምሬ ስለነበረ ያንን ለማድረግ ፈልጌ በትልቅ ቲም ስለነበረ ነው እዛ ቦታ የሄድኩት ገብረመድህን ኃይሌ ቃሊቲ እየጠበቀ ጥለው ሄድክ ማለት ገብረመድህን ኃይሌ ተደዋውለን ቃሊቲ እየጠበቅኩ ነው ስለኝ ባይዜ ስቲል ጠይቁ ያላቅም ይቅርታ ገብረመድህን ኃይሌን የመሰለ አሰልጣኝ ኢትዮጵያ ውስጥ ከሱ ጋር መሰልጠን ማይፈልግ የለም እነ ጣቁሩ ፍሬው ሰለሞንን ይዘው ኢቭን እነሱ የፈረሙበት በዚህ ነው አንተን እንዲያስፈርማለሁ ብሎ ቃል ገብቶልኛል ማለት ነው የፈለክበት አደርሳለሁ ብሎኝ ማለት ነው እኔ ናሽናል አይደለ የፈለክበት አደርሳለሁ ብሎ ቃል ገብቷልና ለኔ በሰዓቱ ኮችን እስካሁን ይቅርታ ጠይቄ አላቅም ማለት ቀኑ እስኪመጣ ጠይቄ አላቅምና ኮች ከልቤ ነው መጠየቅና አንተን ለማስመሰል አይደለም አስመሳይም ሰው እንዳልሆን ሁሉም ሰው ያውቃል እኔና ኮች ያንን ጊዜ በጣም በታላቅ ይቅርታ ነው መጠየቅና ከልቤ ነው ሁሉ ጊዜም ስኬታማ የሆንከው ለሰዎች መልካም የሚያስብ ልብ ስላለ ነውና ከጥረት በኋላ በሶስት ቲም ስኬታማ የሆንከው እግዚአብሔርን ስለረዳ ነውና እኔ አሁን አንተን ከማመስገን ውጪ ምንም ምለው ነገር የለኝምና ከይቅርታ ውጪ ምንም የለኝም በረከት ይስሐቅ አቡሼ ከሐዋሳ ከነማ ቤት እስከ መጨረሻው የእግር ኳስ ህይወቱ ድረስ የመጨረሻው 4 ጨዋታዎች የሆነ ነገር ይፈታተነዋል መቶ አመቱ ሙሉ ልክ የመዝጊያው 4 ጨዋታ ራሴን የሚያስተኝ የሆነ ነገር አለ ትላለ እስኪ በተወሰነ መልኩ እናንሳው የሚገርም ፈተናዬ ሲጀምር ከሐዋሳ ከነማ ነው የጀመረው ያው ኮች ያውቃል ዜዶ ሞሪኒዮ ለኔ አባቱ ነው እኔን ከመውደዱ የተነሳ ለኔ ክብር ለኔ ጥሩ ፊሊንግ ካለው የተነሳ የመጀመሪያ ልጁ ስም ራሱ በረከት ነው ያለው ማለት ነው ባንተ ምክንያት በኔ ምክንያት ማለት ነው እኔ ግን ሁሉ ጊዜ እሱን በስራ ነው ማስደስተው ግን አንድ ቀን አናግሮኛል ሐዋሳ ቪ ሆቴል ኮንትራት ለመጨረስ እንዳልኩ ትዝ ይለኛል እኔ ሐዋሳ ከነማ እየተጫወትኩ አቤጋ አንዷለም አቤጋን ማያውቀው የለምና ናሽናል ቲም መጫወት ከፈለክ ከሐዋሳ ወጣ ያለኝ ምክርም የሰጠኝ እሱ ነው አቤጋ ነው ያለኝ አቤጋ ትዝ ይለኛል እኔ ከሰበታ ልንጫወት ፈተናዬ ሲጀምር እንዴት መሰለ የጀመረውና ከሰበታ ልንጫወት አዲስ አበባ መተን አልጋ ይዘን ያደረን ከሰበታ ልንጫወት ወደ እነሱ ሀገር እየሄድን ቤስት ነበርኩ እኔም አቤጋም ቤስት ነን ቲሙ ሙሉ ህግ አለው ቲሙ ደንብ አለው ቲሙ ሁሉም ቲም የራሱ ደንብ አለው ሙሉ ቱታ ለብሰዋል ሁሉም እኔ ደግሞ ሁሉ ጊዜ ጃኬቱን ለብሼ ቁንጣ አርጌ ሬዲ ሆኜ ነው የሚሄደውና የዛን ቀን ሰበታ ሄደን የሚገርም 4-1 ነው ያሸነፈው እኔ 2 ጎል አግብቻለሁ ሽመልስ አንድ አግብቷል አንዷለም አቤጋ አንድ አግብቷል ማለት ነው ወደ ሐዋሳ ስንመለስ የደሞዝ ቀን 300 ብር ተቀጣው ማለት ነው ደሞዝ ለወስድ ሲሄድ 300 ብር ተቀጥቻለሁ ማለት ለምን ስል ያኔ እዛ አዲስ አበባ በተደረገው እንዴ በዛ ጊዜ እኮ 4-1 አሸንፈን ሁላችንም ተደስተን ነበር እንዴት ያ ነገር ይከሰታል ስል ያው የቲሙ ህግ ነው አለኝ ማለት ነው እሺ ብዬ ያው አንዷለም የቲሙ የቡድን መሪ ስለነበረ ሰዓቱ ወረቀቷን ተቀበልኩና አጣጥፌ ኪሴ ውስጥ ከተትኩ ማለት ነው ሶዳ አንዷለም አቤጋ ባይዞ እኔን ለመጉዳት ፈልጎ አይደለም እኔን አብሬው የነበርኩትን አንዷለም ማንንም ይጎዳ አይነሱ አይደለም ግን እለፍ የተባለው ነገር ሊጀምር ሲል የጀመረኝ ከዛ ጊዜ ነው የጀመረው እንዴት 6 አመት እየተጫወትኩ ሁሉም እያጨበጨበልኝ እንዴት አንድ ቀን ሐዋሳ ከነማ በልጅነት አቅም የሆነው ናሽናል ቲም አልጠራ እና ብቻ ያቺ ነገር ተከሰተችና ሁሉም ነገር ሆነ የ6 ወር የቅጣት ደብዳቤም መጥቶልኝ ነበር በሰዓቱ ማለት ነው 6 ወር ሊቀጡኝ ወረቀት ሰጥተውኛል ይያልታለው ግን ያው ሐምሌ 1 እስክትመጣ ድረስ ኮንትራት እስከ ሐምሌ ሰኔ 30 ድረስ እስኪያልቅ ድረስ እነሱን ማግኘት አልችልም ማለት ነው ቅጣት ላይ ስለሆንኩ ሴንትራልም ቲሙ የሚያርፈው እዛ ነው የሚጠቀመው እዛ ነው እነዛን ነገሮች ነው የተቀጣሁት በሰዓቱና ግን ሄጄ ጌማቸውን ሁሉ ያያለው እመለከታለሁ 4 ጌም ነበር የቀረውና ጌሞቹ አለቁ አጋጣሚ ሆኖ ትዝ ይለኛል ሁሉም ሰው ማለት ነው በድሮ ከበረከት ጋር ተጣልቶ ቲሙ ውጤት እየጣለ ነበር በዛ ሰዓት ማለት ነውና ግን ያው ሁሉም አልፎ ሰኔ ሐምሌ 1 ሄድኩኝ ቢሮ ቁጭ ባሉበት መልቀቂያ ስጡኝ አልኳቸው ማለት ነው መልቀቂያ ስጡኝ ስላቸው ያንተ መልቀቂያ መውሰድ የምትችለው ከፌዴሬሽን ነው አሉኝ ማለት ነው ግን ለምንድን ነው የቀጣችሁኝ ብዬ ሳይጠይቃቸው ይሄን ይናርጋል ሲሉ አወጣውና ወረቀቷን አሳየዋቸው ማለት ነው ደነገጡ እነሱ ኮች ለኔ መጥፎ አይደለም አንዷለም ለኔ ነፍሳቸውን ይማር ጋሽ መስፍንም ለኔ መጥፎ አይደሉም ግን በቃ እኔ ማላቀውን ነገር ዋጋ ሁሉ የሚከፍለው እቺ አመቱ ሙሉ ያጨበጨቡልኝ ኢቭን ያለ ትሬኒንግ የሚያጫወት የሚፈልጉኝ ፈረንጆች ነበሩ እኔ ትሬኒንግ ሲሰራ ደግሞ በጣም ነው የምሰራው ግን ሁሉ ጊዜ 4 ጌም ሲቀር ሁሉ ጊዜ በህይወቴ
እኔ ወደ ማልፈልግበት ቦታ ነው የሚወስደኝ። ከሐዋሳ ከነማም ውጪ ኤልፓም ቤት፣ ደደቢትም ቤት፣ ድሬዳዋም ቤት የመጨረሻው 4 ጨዋታ እንደዚህ ያጋጥማል። ደደቢት ከሐዋሳ ከነማ ልንጫወት እሺ አጋጣሚ ታይፎይድ ታምም ያለው በሰዓቱ እሺ ዳዊት ዳዊት ፍቃዱ ስትራይከሯ ተጎድታለች። እሺ እኔም አሞኝ ነው ያለው ትሬኒንግ እየሰራን አልነበረም። የቡድን መሪው ምርጥ ልጅ አለና ናሽናል ቲም ስለተጠራክ አለኝ ጌሙን ብትገባ ሲለኝ ያው ናሽናል ቲም መጫወት የማይፈልግ ሰው የለም እየታመምኩ ወደ ጌም ገባው ማለት ነው። እሺ ወደ ጌም ገብቼ ብዙ ኳሶችን ሉዝ አድርጌያለሁ። ግን ሉዝ ያደረኩት ሐዋሳ ከነማ በዛ ጌም ላይ ቢሸነፍ ይወድቃል ከሚል ስጋት አይደለም፣ አቅም በመጨረሴ ነው። ታይፎይድና ታይፈስ ታሞ ማንም ሰው አቅም ይጨርሳል። ግን ለማንም ባለመናገሬ ዋጋ የከፈልኩት እኔ 10,000 ብር ተጠቅቻለሁ። በዛ ጌም 10,000 ብር ተጠቅቻለሁ። ከዛ አጋጣሚ ነገሮች ተገጣጠሙ። አያቴ ግን እዛ ሐዋሳ ላይ ታማለች በጣም ኢቭን 4 ቀን ኮማ ውስጥ ገብታለች ማለት ነው። ግን ማንም አልነገረኝም። ልትሞት ነው ተብሎ ከዶክተሮች ተጠርቼ ከዚህ ሄጄ ዶክተሮቹ አጠገብ እኔን ስታይ መድኃኒቴ መጥቷል አስወጣኝ። 4 ቀን ግን ልትሞት የነበረ እንግዲህ ወደ 400 ምናምን ስኳር 600 ምናምን ደም ግፊት የሆነች እኔን ስታይ መድኃኒቴ መጥቷል አስወጣኝ አለች ማለት ነው። ከዛ ምን ተሰማኝ? እኔ ዮሐንስ ሳሌ ተቆጥቶኛል። ፕሮፌሽናል እንድትሆን እያሰብኩ እንዴት ወደ ኋላ ትመለሳለህ? ጊዮርጊስ መግባት የሚችል አቅም ነበር የዛ ሰዓት የነበረኝ። ደግሞ ዲቢቲም ትልቅ ቲም ስለነበረ በዛም የመቀጠልም አቅም ነበርኝ። ግን ያቺ ሐዋሳ ከነማ ላይ የተፈጠረችው ከሱ ሐዋሳ ከነማ ጋር መጫወቴ ነገሮችን አያያዘች። የሐዋሳ ልጅ በመሆኔ ግን ዋጋ ከፍያለሁ። በዛ ጌም ምንም የተለየ ነገር አስቤ አልነበር። በመታመሜ ወረቀት ነበረኝ። ግን የራሴ ጥፋት ስለነበረ ናሽናል ቲም የመጫወት የነበረኝ ጉጉት ማንም ሰው አገሩን ወክሎ መጫወት ሲፈልግ ተጠርቶ ማንም ያው ደርሷቸው ከነበሩ ሰዎች አንዱ እኔ ነበርኩና ያንን ለማድረግ ያደረኩት ነገር እኔን ዋጋ አስመለሰኝ። አጋጣሚ አያቴን ለማስደሰት ያደረኩት ነገር ሐዋሳ ከነማ ስጫወት አንድ ቀን ናሽናል ቲም አልተጠራው። ወደ ሐዋሳ ከነማ ስመለስ ሁለተኛ ጊዜ በመጠጥ ህይወት ወደኩ። ውበቱ ነው የመለሰኝ ሁለተኛ ጊዜ ማለት ነው። ስመለስ ውበቱ እኔን አቅም እንዳለኝ አውቆ እኔን ትርፍ ትሬኒንግ ሲያሰራኝ፣ እኔ ግን ከትርፍ ትሬኒንጉ በኋላ መጠጥ ቦታ ሄድ ነበር ማለት ነው እንዳልኩ። ከዛም ያቺም ጊዜ በመጥፎ አለፈችና ኢቭን ወደ ድሬዳዋ ተመለስኩ ማለት ነው። ድሬዳዋ ስመለስ ግን እንደገና በረከት ይሳቅ የተሻለ ሆነ ማለት ነው። ድሬዳዋም አመቱን ሙሉ ጨርሼ 4 ጨዋታ ሲቀረው ዜዶ ሞሪኖ ኮች ከካምፕ እንዳልወጣ ተደረግኩ ማለት ነው። የሚፈቀድልኝ ጸበል ጠዋት እንዲሄድና ማታ መላ እንዲሰማ ነው። ከዛ ምን ተፈጠረ? ጎል ማግባት፣ አሲስት ማድረግ፣ እንደገና የበድሮ በረከት ኢቨን ስሞን አባይ ምክትል ነበርና አንተ እኮ አሁንም ናሽናል ቲም የመጫወት አቅም ያለ እያለ በግል ትሬኒንጎችንም ያሰራኝ ጀመር ማለት ነው። ከዛ ምን 4 ጨዋታ ሲቀረው ራሴ ወደዛች ዓለም መወድ ወጣት ነበርኩና እግዚአብሔር የማይፈልገው ቦታ ሲሄድ ለካ ራሴ ነኝ መንገዴን እየዘጋው አሁን ያለሁበት የተገኘው። ስለዚህ ሁሌ የአመቱ መጨረሻ 4 ጨዋታ ሲቀር በረከት ይሳቅ አቡሼ መስመር ይስታል ማለት ነው። ሁሌ ትንሽ ቅር ያለኝ ነገር አለ። ወደኋላ እንትን ስንል በደንብ ያብላላ ነው ነገር አልመሰለኝም። እስኪ ምን አይነት የህይወት ልምምድ ነበረ ከጨዋታ በፊት ከካምፕ የሚወጣና ሚዝናና ወይስ ከጨዋታ በኋላ ወጥቶ ሚዝናና ወይስ ሁለቱን ከጨዋታ በፊትም ከጨዋታ በኋላም ወጥቶ ሚዝናና አይነት ምን አይነት ተጫዋች ነበርክ? ባይዜ ሱራ እኔ ትሬኒንግ ሲሰራ ልታይ መልሶ አይደለም 9 ሰዓት ትሬኒንግ ካለ ለምሳሌ ኮተቤ በኖር ሰዓት ካምፓችን ሲቪል ሰርቪስ ግቢ በነበረ ሰዓት ሳለት ተምረት በጓሮ ወጥቼ 11 ሰዓት ከምናምን ተነስቼ ሳለት ተምረት ሮጬ መጥቼ ነው እንደገና ቤት ገብቼ ሻወሬን ወስጄ ኪዳነ ምረት ፊት ለፊት አለችና ተጠምቄ መጥቼ ተኛለሁ ትሬኒንግን። ማንም ሰው ግን እንዲያይ መስራቴን እንዲያቅ አልፈልግም። እኔ ተፈጥሮዬ እንደዚህ ነው ማለት የሆነ ነገር ማድረግ ሲፈልግ ሰው ሳያየኝ እንጂ እግዚአብሔር ካየኝ ይበቃል ብዬ ማስብ ሰው ስለነበረ በመስጠት የሰጥቶ ንፉግ የተባለ የለም። ጥሩም ሰርቶ ያልተሞገሰ የለም። ግን ለመታየት ብዬ ምንም ማድረጋቸው ነገሮች የሉም። ምናልባት ደደቢት በመጫወት ሰዓት ጌም ከሰዓት ካለ ጠዋት ጂም ሰራለሁ። ግን ሌላ ጊዜ ማዋሳም እያለው ማድረገው ነገር ሁሉ ጊዜ ትሬኒንግ ጠዋት ጌም ከሰዓት 9 ሰዓት ሲኖር ጠዋት ላይ ሁሌ ምሮጣለሁ። የህይወት ልምምዴ ያ ነበር። ግን ከደደቢት በኋላ ድጋሚ ወደ ሐዋሳ የተመለስኩ ሰዓት ሁሉን ነገሬን ነው የተውኩት።
ኢቭን ደደቢት ስፈርም ወደ ሐዋሳ ውበቱን ያስፈረመኝ ትዝ ይለኛል። ናሽናል ቲም መጥቼ ትሬሊንግ ከሐዋሳ ከነማ ጋር ሳልሰራ ኮላይታ ዲቻ ነበር ጌም የነበረን ማለት ነው። ጥሎ ማለፍ ለዋንጫ ለማለፍ እኔ ነኝ ጎል አግብቼ ያሸነፍነው ማለት ነው ከመከላከያ ጋር ማለት ነው። ከዛስ ያቺ ነገር ማታ ለምጃታለሁና ማታ ጭፈራ ቤት ወጣሁ። ከመከላከያ ጌም ላይ ስንጫወት አዲስ አበባ ስቴዲየም ትንሽ ጭቃ ሆኗል ነበርና ተዝናንቼም ስለነበረ አምስትሪንግ ሁሌ ያስቸግረኛል። በተፈጥሮ ፈጣን ነኝ። እግዚአብሔር የሰጠኝ ነገር ጊፍትድ ፍጥነቴ ነው። በጣም ፈጣን ተጫዋች ናስታውስ እና አምስትሪንግ አመመኝ። ከዛ ወደ ሐዋሳ ተሸነፍን። መከላከያ ዋንጫውን በላ። ወደ ሐዋሳ ሄድን። እኔም ትንሽ አገገምኩና ጌም ነበረን። በሁለተኛ ጌም በተከታታይ ነው ለሐዋሳ ከነማ ጌም ያገባሁት ማለት ነው። ኢቭን ሐዋሳ ከነማ ልፈርም ስል ብዙ ሰዎች ሊፈርም ነው የሚለው መረጃ እየሰሙ ምን ያህል ሰው እየጠበቀ እንደነበረ በደንብ አስታውሳለሁና ዋጋ የከፈልኩት ሁል ጊዜ ከጨዋታ መልስ ትወጣለህ ማለት ነው። ሁሌ ምን አይነት ልምምድ መጠጡ አለ? ሌላ ምን ያህል ገንዘብ ታባክን ነበረ? 20 ሺህ ብር ይዤ መቃም የጀመርኩ ሰዓት 20 ሺህ ቤት ይዤ ለጫት ይዤ ገባ ነበር ማለት ነው። አልፎ ተርፎ ማለት ነው 20 ሺህ ብሩ አልበቃ ብሎኝ 10 ሺህ ብር ቤቴ ማወጣ ነበር። ግን ለምን እንዳደረኩት አላውቅም። በአንድ ሌሊት 30 ሺህ ብር ታወጣ ነበር ማለት ነው። በጣም ትንሹ ገንዘብ ነው እሱ። አንዴ ቤቴን ስሸጥ ለመዝናናት ፈልጌ ብር ላክልኝ ብዬ 300 ሺህ ብር ልኮልኛል ማለት ነው። እሺ 300 ሺህ ብር ሲልክልኝ 50 ሺህ ብሩን ተቀብዬ 250 ሺህ ብሩን ወደ ቤት ልኬ ብራዘር ቁጠራው ስንት ነው ብዬው ትክክል ነው እንዴ የመጣው ምናምን ብዬ ሰው እንዲያደርስ ፈልጌ ማለት ነው። እኔ በዛ ልዝናና ማለት ነው። ብዙ ገንዘቦቼን ሉዝ ያደረኩት ተዝናንቼ ቢሆን የኔ ገንዘብ አያልቅም። የሰጠኝ ነገር እግዚአብሔር የሰጠኝ ነገር የሚያልቅ አልነበረም በመጠጡ ብቻ ቢሆን። ግን መጠጥ ስጠጣ ራሴ ማላቅ ሰው ስለሆንኩ እንዴ ሱራዬ በአጠቃላይ እግዚአብሔር ያሳለፈልኝ ነገር። እስኪ አቡሼ በደንብ አሁን እንደጀመርነው በተወሰነ መልኩ ነገርን ላከው 250 ሺህ ብሩን ስትዝናና ቶታሊ ራስን ታጠዋለህ ነው? በምን ሊወጣ ይችላል? በመጠጥ ከዛ ቤት ውስጥ ያሉትን ሰዎች ሙሉ ምንም አይመለከታቸውን ልክፈል እላለሁ ማለት ነው። ልዝጋ ትላለህ? ልዝጋ እላለሁ ማለት ነው። ማለት ኢቭን ስቲል ራሴን ባዶ ሆኜ አጥቼ እንኳን አሁንም ባለችኝ ነገር እግዚአብሔር በሚሰጠኝ ትንሿ ነገር እንኳን ተፈጥሮ ሆነና ጠዋት ነው የምጸጸተው ማለት ነው ካደረኩት በኋላ ማለት ነው። ጠዋት ሲቸግረኝ የምበላበት ሲቸግረኝ ወይኔ እላለሁ ማታ ማለት ነው። ያኔ በነበረኝ ሰዓትማ ካጠፋው በኋላ ነገ ማውጣው ስላለኝ አይታወቀኝም። ምን ያህል ገንዘብ ከፍተኛ አውጥተሃል? ለምሳሌ ባለኝ መረጃ ቤቶቹን ሸጠህ በሳምንት ውስጥ በጣም ብዙ ገንዘብ እንደምታጠፋ አውቃለሁ። ቤቶቹንም ስትሸጠው ምን ያህል ገንዘቦችን አጥፍተሃል? ለምሳሌ ባለፈው ታፈሰ ሰለም ወጥቶ 4 ሚሊዮኑን በ6 ወር እንዳጠፋ 480 ሺህ ክፍያውንም እንደዚሁ በሳምንታት እንዳጠፋ ነግሮኛል። ከቤቶች ያገኘውን ሌላ ምን ያህል ወጪ ምን ያህል ነበረ? የመጀመሪያ ቤቴን ሸጥኩኝ። ሌላ ቦታ እዛ አቶቴ ገዛውኝ። ስገዛ የሚገርመው 2 ቤት ልገዛ የሚችል ብር ነበረኝ ማለት ነው። 2 ቦታ ልገዛ፣ አንዱን የሚኖሩበት ቤተሰቤ፣ አንዱን ደግሞ ወደፊት ገቢ የሚሆናቸውን ብዬ ነው 2 ቦታ ልገዛ ያሰብኩት ማለት ነው። አንዱ ስላሴ ነው፣ አንዱ አቶቴ ነው። ሄድኩኝና እኔ አይቼዋለሁ፣ ጥሩ ነገር ነው። ከዛ ግን የኔ ፍላጎት ከሚሆን እስቲ ቤተሰቦቼ እነሱ የሚፈልጉትን ላድርግ አልኩና አያቴን ማስመረጥ ጀመርኩ ማለት ነው። አያቴ አጋጣሚ አቶቴ ጋር ያለውን ቤት ይሄንን ቤት ግዛልኝ እዚህ ነው ማረፍ የምፈልገው አለችኝ። ከሸጥኩት ብር በላይ ከማይክሮ ተበድሬ ለቤቱ አዲስ ዕቃ ስገዛ ቤቱን ሳዘዋውር ለቤቱ ወጪ ሳወጣ ዕቃዎችን ስገዛ ከማነሱ የተነሳ ቤቱን ለማስመረቅ ከማይክሮ ተበድሬያለሁ። ዋጋ የከፈልኩበት ዋናው ምክንያት ደግሞ እቺ ከማይክሮ የተበደርኩባት ገንዘብ እኔ ለሰይጣን የምሰጠውን ትንሿን ነገር ጋርዶኝ ስለነበረ ህይወቴን አመሰቃቅላ እዚህ እንድገኝ አድርጋኛለች። እና ምን ያህል ገንዘብ ነበር የተበደርከው ከማይክሮ ፋይናንስ? 200 ሺህ ብር ለ260 ሺህ ብር ማለት ነው። ኢቭን ማለት ነው በጣም የሚገርምህ 200 ሺህ ብር እኮ የሚሰጠኝ ጓደኛ ነበረኝ፣ ግን ጋርዶልኝ ነው። እኔ ከዛም በላይ አድርግ ብላቸው የሚያደርጉ ለዛው መልካም ይሆኑ አሉኝ። ከስፖርት ውጪ ያሉ በጣም ላይፌን ስቲል እስካሁን ድረስ እንድቆይ ከእግዚአብሔር በታች የረዱኝ አሉ ምርጥ ሰዎች ማለት ነው። ሱራዬ ምን አይነት ሰው መሰልኩ? መስጠትን ማቅ ሰው ስለሆንኩ ሄጄ ቸግሮኛል ማለት አያሳፍረኝም። መጀመሪያ ዘርግቻለሁ። ሰው የዘራውን እንደሚያጭል በደንብ ጠንቅቄ አውቃለሁ። ምናልባት አንዳንድ ሰው ሄደ ስትጠይቅ
ትንሽ ነገር ስለመጠየቅ አንተን ዝቅ ሊያደርግ የሚፈልግ ሰው አለ። እኔ ግን ደግሞ ያደኩትም የኖርኩትም ከትንሽ ነገር ነው ትልቅ ቦታ የሚደረሰውና በዚያ ህይወት ውስጥ ስለኖርኩ አንድም ቀን ማለት ከልብ መናገር የምፈልገው ስቲል በዚህ ሁኔታ ውስጥ ሆኜ አጥቼ እንኳን ማለት ነው እናቴ ሁሌ ምን ትላኛለች መሰለ ማለት ነው ከምድሩ የሰማዩ ይሻላል ልጄ፣ እኔ ከእናትህ በላይ አንተን ማንም አያውቅም፣ ስለሚያወሩት ነገር አትስማ፣ በህይወት ቆይልኝ፣ ራስን አትረብሽ ነው የምትለው። ሱራ ማን ነው እስቲ እናቱን ማየውን ቦታ ዝቅ አድርጎ የማን እናት ነው ዝቅ ስትል ማን ደስ የሚለው ማለት ነው? እናቴ ያለችበትን ቦታ ሳይሆን የሚከፋበት እናቴን ያስቀመጥኩበት ቦታ ያመኛል። ግን እናቴ ደግሞ ከገንዘብ በላይ እግዚአብሔር መርጣ በቤቱ ስትቆይ ዋጋ መክፈሌ ደስተኛ አድርጎኝ ሰላም አድርጎ ቁጭ አድርጎኛል ማለት ነው። የሚገርም 2000 ብር እየተከራየን ነው የምንኖረው ማለት ነው። ሶስቱም ቤት ሽጬ 2000 ብር የምንከፍልበት ቀን አንዳንዴ ይጠፋል ማለት ነው። ከዛ ሰዎች ጋር ሄዳለሁ፣ ካጣው ስላሴ ሄዳለሁ። ምክንያቱም በስላሴ ነው በሬን የማይዘጋው ማለት ነው። ሄድና ክፍት ብሎ ማንነቴን ሳታቅ ነው እንዴ እስኪሰማኝ ድረስ ዝም የምትለኝ እለውና ቁጭ ስል ምግብ በላለሁ። እኚህ የቤተ ክርስቲያን ምግቦች እኔ ዋጋቸውን ስለበላለሁ በልቼ ቁጭ ብዬ እያለ እስቲ ያንተ ፍቃድ ነው ካበላኝማ የሆነ ነገር አድርገህልኛል ብዬ ቤት ስሄድ ገንዘብ ይከፈላል የቤት ኪራዩ ማለት ነው። እኔ ሰዎችን ለማስደሰት ምጥር ተስፋዬ በሰዎች ላይ ያረኩ ግን ተስፋዬን በእግዚአብሔር ላይ ባረክ እውነት ነው የምልህ አሁን እዚህ ቦታ ሆኜ ሰዎችን እየረዳው ነው እንጂ የምታገኘኝ የነበረው እንዳው ወድቄ ሰዎችን ለማስተማር መመጣ አይነት ሰው አልነበር። ግን ምንም ነገር በህይወቴ ቆጭቶኝ አያውቅም። የምሬን ነው ሱራዬ የምነግርህ ማለት ነው። በህይወቴ ምንም ነገር ቆጭቶኝ አያውቅም። የሚቆጨኝ ወደ ቤተ ክርስቲያን እግዚአብሔር ካደረሰኝ በኋላ አንዳንድ ሰዎች ቸግሮኛልና ገንዘብ ወስጄባቸው ያልመለስኳቸው ሰዎች እነሱ ለኔ ይሸማቀቃሉ። ስለሌለኝ እንዳልሰጠው ስለሚያውቁ እነሱ እኔን ሲያዩ ይሸማቀቃሉ። እኔ ደግሞ ባለመስጠቴ አጥቼ ነው ያልሰጠሁት። እነሱ ለኔ ኮንፈርት ተሰምቷቸው ስለኔ ሲደበቁ እኔ ግን እነሱን የበደልኩ ያህል ስለሚሰማኝ ይሸማቀቃል። ሌላ ምንም በህይወታችን አዲስ ነገር ዝቅም ከፍታም ከሞት በኋላ ህይወት እንዳለ ያሳየን ክርስቶስ እኮ ነው የሞተ። ታዲያ ስለማጣት ለምንድን ነው እኛ የምንጨነቀው ማለት ነው? ምክንያቱም የኖርኩበትን መንገድ ያውቃል ሁሉም ሰው ማለት ነው። ይሄው ስቲል አሁንም የምኖረው እግዚአብሔር እየረዳኝ አሉ። ሰውን በመርዳት የሚደሰቱ መልካም ልብ ያላቸው ሰዎች አሉ። አዋሳ ውስጥ ማአት ናቸው። የዛንም ያህል ሳያውቁት ሰው ለሰው ክፉ አይሆንም። ግን በሰው ላይ የሚያደርስ ሰይጣን ሰዎችን ክፉ ያደረገ ነውና ዛሬ ሰው አንተ ማለት ነው ጓደኛን ስታበላ ልትደሰት ነው የሚገባው። እንዴት ጓደኛ በማጣቱ ታዝናለህ? እና እኔ አዝኜ በተከፋው ሰዓት እግዚአብሔር ደግሞ ራሱን ሰዎች ሰጥቶ አብልቶኝም አስደስቶኝም አስቀምጦኛል። ስቲል እስካሁን ማለት ነው በኩራት ማለት ነው እናገራለሁ። ማጣት አንድ ቀን ተሰምቶኝ አያውቅም፣ አንድም ቀን። ምክንያቱም ኢትዮጵያ ውስጥ ብዙ አባቶች አሉ እኔን ለመሰሉ ኃጢአተኞች ጸሎት የሚያደርጉ። እነሱን እግዚአብሔር ሲያሳየኝ ታዲያ እኔ በየትኛው መልካም ስራዬ ነው እስካሁን የቆየሁት? ከና ኃጢአቴ እግዚአብሔር ካቆየኝማ እሱ ያሰበው እሱ የሚያውቀው ዓላማ አለው ማለት ነው። ስለዚህ እኔ አሁን አንድ ጥሩ መናገር የምፈልገው ምንድነው ታውቃለህ? ሁሌም እናገራለሁ ሐዋሳ ላይ ማለት ነው 150 ሺህ ብር ያጣ ሰውዬ እኔን ሲያይ እንዴት ሆነ ነው የቻልከው ይለኛል። እኔን ያስቻለኝ ክርስቶስና እናቱ ድንግል ማርያም ናት። እንዴት ስለ ገንዘብ ስላጣው ራሱን ሊያጠፋ የነበረ ሰው ማለት ነው ይመጣል በሰው ነኝ ጋር ከዛ እንዴት ነው አስችሎ ቁጭ ያልከው ምናምን። ምክንያቱም ሳልቀይር ጫማ ኖር ያለው ምቀይረው ልብስ አጥቼም ኖር ያለው በነገርኩ በቀደምም ነገር ያለው ባለኝም ሰዓት አለኝ ብዬ የምኮፈስም ሰው አይደለም። አጣውም ብዬ ዝቅ ምን ሰው አይደለም። ዝቅ የሚባለው ለፈጣሪ ነው። እና ምንም ይጸጽተኝ ነገር የለም። የሚጸጽተኝ እንዳልኩ ያሳዘንኳቸውን ሰዎች ይቅርታ ባለመጠየቄ ነው ማዝነው እንጂ ሌላ እናቴን ያስቀመጥኩበት ቦታ ነው የሚያሳዝነኝ እንጂ ሌላው እኔ ምንም አይቆጭ። አቡሼ በርካታ ጉዳዮችን እያነሳን ነው። እስኪ ወደ ኋላ መለስ እንበል። ሀገራቸውን ለማገልገል እድል ካገኙ ተጫዋቾች መካከል አንዱ አንተ ነህ። መቼ ነበረ የብሔራዊ ቡድን ጥሪ ደረሰ? የትኛው አሰልጣኝ ነበር ለመጀመሪያ ጊዜ
በረከት ይስሐቅ አቡሼ በዚህ የተጫዋቾች ዝርዝር ውስጥ ገብቷል ብሎ ያበሰረ። እስኪ ወደ ኋላ መለስ ብለህ የብሔራዊ ቡድን ጉዳይ አስታውሰኝ። 2005 ሰውነት ቢሻው ነው። እሺ አዳማ ላይ ነው ዝግጅቱ ናይ ናሽናል ቲሙ። ያ ዝግጅት ለዓለም ዋንጫ ማጣሪያ የመጨረሻው ጌም ምን ያህል ይመር ሁለት ቢጫ አይቶ የምን ያህል ተሾመ ሁለት ቢጫዎች ያ አንድ ጌም የመጨረሻ ሀገር ነው ለመሄድ ዝግጅቱ በናዝሬት ነበርና የጠራው ሰውነት ቢሻው ነው እና 2005 ላይ ነው ትዝ ይለኛልና ክረምት ላይ እንደተጠራው በደንብ ነው ማስታወሰው። የመጀመሪያ ጥሪ በሰውነት ቢሻው ነው። ከዛ በኋላስ ምን ያህል ማገልገል ቻልክ በብሔራዊ ቡድን ደረጃ? ከዛ በኋላም ድጋሚ ሰውነት ቢሻው ጠርቶኛል በሴካፋና ኢቭን ሴካፋ ላይ ጠርቶኝ ማኑም ዘማች እንደበላው በኬንያ ላይ በጣም ነው ማስታወሰውና የዛን ጊዜ ሉዝ ካረኳቸው ሰዎች አሁን ማጣ ሁሉ ጊዜ አጠገቤ የነበረው አዛሪያ ኤጀንቱ ማለት ነው ከኢቲቪ የ10 ደቂቃ ፊልም እንዳወጣና ላንጉዌጅ እንድማር አዞኝ ነበር ማለት ነው። የምርህን ነው? የምሬን ነው የምነግርህ። ኤጀንቱ አዛሪያ በጣም ሳፖርት ያደርገኝ ነበር። አዛሪያ ለኔ ቀርቤ ነበር። ዛሬ ብዙ ተጫዋቾችን ቢወስድ አልገረምም። መጀመሪያም እኔን ሊወስድ ይሄን ነገር አቅርብ ይሄን ነገር አድርግ ሲለኝ ስለነበረ ግን አልተመቸውትም እኔ ማለት ነው እንጂ ፕሮፌሽናል ሊያደርገኝ በጣም ይጥር እንደነበረ በደንብ አስታውሳለሁ ማለት ነው። በጣም ያስገርማል። ቀደም ሲል ያነሳ ነው ኤጀንት አዛሪያ ከኢቲቪ የ10 ደቂቃ ዶክመንት አወጣለሁ ወደ ውጭ ሀገር ለፕሮፌሽናል ህይወት ሄዳለሁ አለ። አንድ ትምህርት ቤት የርክነ የቋንቋ ትምህርት ቤት የወር ደሞዝ ይሄ ነው ክፍያው ደግሞ ይሄ ነው የሚል የሆነ እንዳትማር ያደረገ የሆነ ነገር እንዳለ አውቃለሁ። እስኪ በተወሰነ መልኩ የተጋጨብህ ነገር እዚች ጋር ውሳኔ የምትለው ነገር እስኪ። ያው በእኛ ጊዜ ያኔ የፊርማ ብር ባንዴ ስለነበረ የሚሰጠው ገንዘቤን ነገሮች ላይ አብዬ እኔ ባዶ ነበርኩና በወር ደግሞ ደሞዜ 3700 ነው በሰዓቱ። ከዛ እኔ ደግሞ መማር ፈልጌ የሄድኩት ጎላጎላ 22 ህንጻው ላይ ማለት ነው። ከዛ ፌስ ቱ ፌስ ለማስተማር በሰዓቱ 5000 ብር ነው የሚጠይቁት እኔ ማለት ነው። እኔ እዛ ቦታ አውቆ ወሰደኝ እንጂ ለካ ትልቅ ሆቴል ገብተህ አንዳንዴ ብሩ ነው የሚበዛው እንጂ ትንሽ ቦታ ገብተህ በጣም የሚጣፍጥ ነገሮች ነበሩ። ግን እኔ ተመቾት ሴጣን እንዳላይ ስኬቴ ላይ እንዳልደርስና እግዚአብሔር የሚፈልገውን ስራ እንዳልሰራ ተመችቼው ስለነበረ እኔ ወደ ማልፈልግበት ቦታ እሱ ወደሚፈልግበት ቦታ ሄድኩና የመጡትን መልካም ነገሮች በዛ ምክንያት ሉዝ እንዳደረኩ በደንብ አስታውሳለሁ። ስለዚህ ትልቁ በረከትን ያቺ 5000 ብር በዛችበት አለህና ያንን እድል እንዳትጠቀም ቋንቋውንም እንዳትማር ሆነ ማለት ነው። እውነት ነው በሰዓቱ። በጣም አሪፍ። እስኪ አብራቸው ከተጫወትካቸው ተጫዋቾች መካከል ከሐዋሳ ጀምሮ እስከ መጨረሻው ክለብ ድረስ ምርጡ ተጫዋች ማን ነው? ይሄ ልጅ ምርጥ ነው የምትለው አንድ ምርጥ ብትባል ማን እንትላለህ? ለኔ ሁሉ ጊዜ ማለት ነው አብሮኝ ስለተጫወተ ምናምን ሳይሆን ሁሉም ሰው ያውቀዋል ማለት ነው። ያው ሐዋሳ ላይም ስለነበርክ ታውቀዋለህ። ሽመልስ 9 ቁጥር ይለብሳል፣ እኔ 10 ቁጥር ለብሳለሁና ሁለታችን ማለት ነው ኳስ ሳንይዝ የምንግባባ ሰዎች ስለነበርን ሽመልስ ነው ከእኔ አብሬው ከተጫወትኩትም ስቲል እስካሁንም ሀገሩን በጥሩ ሁኔታ ረጅም ዓመት ሲያገለግልም የቆየው ወንድሜ ነው ለኔ ሽመልስ በቀለ እና እሱን ነው ሁሉ ጊዜም አደንቀው። አብሬው ብጫወት ይሄ ልጅ እኮ የሚገርም አቅም አለው በብሔራዊ ቡድን ደረጃ ወይ በክለብ ደረጃ አብሬው ብጫወት ደስ ይለኛል ደግሞ የምትለው አብሬው ያልተጫወትከው ሌላኛው ጎበዝ ተጫዋች? ዳዊት እስጢፋኖስ። ዋው ዳዊት እስጢፋኖስ ሁሌ ባለመጫወቴ ከሱ ጋር ቆጫለው ማለት ነው። ከዳዊት እስጢፋኖስ ጋር ማን ነው መጫወት የማይፈልገው? የዳዊት እስጢፋኖስ ኳሊቲ ምንድነው? አንተ አጥቂ ነህ፣ እሱ ደግሞ 10 ቁጥር ነው። የዳዊት እስጢፋኖስ ኳሊቲ ምንድነው? የዳዊት ኳሊቲዎች እኮ ሁሉም ሰው የሚያውቀው ነው። ሁሉንም ይችላል። ካውንተርም በጣም ጎበዝ ነው። ለስትራይከር ሲሰጥ ደብል ፓስም መጫወት ሲፈልግ ኳሊቲው ነው። ዳዊት እስጢፋኖስ በሁሉም ምርጥ የነበረ ሰው ነው። አብሬ ባለመጫወቴ የእውነት በጣም ነው የሚቆጨኝ። ሌሎች ጉዳዮችን እስኪ በተወሰነ መልኩ እናንሳ። አቡሼ ምናልባት ለታዳጊዎች ለወጣቶች መማሪያ እንዲሆን አንድ ወርቃማ ምክር ከፍታውን አይተዋል፣ ዝቅታውን አይተዋል። በከፍታ ውስጥ እያለ በተወሰነ መልኩ መንገድ ስተሃል። እንዲህ ባያደርጉ ከሱስ ጋር በተገናኘ እንዲህ ባይሞክሩ ከጾታዊ ጉዳይ ጋር በተገናኘ እስኪ በተወሰነ መልኩ አንድ ወርቃማ ምክርን አብራራልኝ። መናገር የምፈልገው ሐዋሳ ላይ ብዙ ሰዎች ያውቃሉ እኔ ምን ሉዝ እንዳስደረገኝ የሚያውቁት ነገር ስለሆነ፣ ለምሳሌ መቃም ጥሩ ነገር እንዳልሆነ በደንብ አውቃለሁ። መጠጣት ጥሩ ነገር እንዳልሆነ አውቃለሁ። ራስን ሁሉ ጊዜ ስትጠብቅ ነው ከእንደዚህ አይነት ነገሮች የተሻለ ቦታ መድረስ የምትፈልገውና
ከምንም በላይ ደግሞ እኔ መናገር የምፈልገው ሐዋሳ ውስጥ ብዙ አቅም ያላችሁ ልጆች አላችሁና አቅማችሁን አገራችሁን አገልግላችሁ እናት ናት አገር ማለት እናት ናትና እነሱን ማገልገል ከፈለጋችሁ አንድ ጥሩ ነገር መናገር የምፈልገው መጀመሪያ እግዚአብሔርን መያዝ ነው። በአቅም መኩራት ሳይሆን እግዚአብሔርን መያዝ ነው። እግዚአብሔርን ለቅቄ ነው የወደኩት። እናቴ ድንግል ማርያምን በመልቀቄ ነው የወደኩት። ይሄው ወድቄም እያለ ያልተውኝ እነሱ ናቸው። አቅማችሁን እንዳትኮሩ። ልትኮሩ የሚገባው በእናቱ በድንግል ማርያምና በልጇ ክርስቶስ ብቻ ሊኮሩ የሚገባውና ሁሉ ጊዜ ለእግዚአብሔር ቅድሚያ ለእግዚአብሔር ቦታ ከሰጣችሁ የፈለጋችሁበት ከመድረስ ወደ ኋላ አትሉም። ከነጥፋቴ ከነስተቴ ከናጢያቴ እግዚአብሔር ግን አገሬን እንዳገለግል እድል ከሰጡኝ ሰዎች አንዱ እኔ ነኝና እንደኔ አይነት ስተት እንድሰሩ ግን መቼም አልጋብዛችሁም። ደሞ ያውቃሉ ደሞ ማለት ሚዲያ ላይ ስለሆነ ሳይሆን ሁሌ የምናገረው ነገር ስለሆነ ሐዋሳ ላይ በጣም የተጎዱ ሰዎች አሉ ማለት ነው። እና እነሱ የተጎዱት ሰዎች ማለት ነው ሁሌ እኔን ሲያዩ ነው ሊረጋጉ የሚችሉት። የሚገርም የማይሆን ቦታ እስቲል እንኳን ሄጄ እዛ ቦታ ላይ ከዛ ቦታ እነሱ እንዲወጡ እግዚአብሔር ነው የሚያግዘኝ። እዛ ቦታ እኔ ሲሄድ ግን ሁሌ ይጸጸታለሁ። ለምንድነው ባጣሁት ነገር እንኳን ተምሬ ከዛ ቦታ ማታረቀኝ እላለሁ። ግን ደግሞ የራሱ ሰዎች አሉ እግዚአብሔር ሊያወጣቸው። እግዚአብሔር በሰው ነው ሁሉ ነገር የሚያደርገው። መቼም አንዳንዴ ራሱ አይወርድም። አሉ ኢትዮጵያ ውስጥ አሉ እናቶች አሉ አባቶች አሉ ምርጥ ማለት ነው ጸሎት የሚያደርጉልኝ። እኔ የእናቶችና የአባቶች ጸሎት እና ደግሞ እናቴ ስትሞት ሁሉ ጊዜ የሰው ፍቅር ይስጥ ብላኛለች ማለት ነው። ስለማጣት አይደለም ያወራች። የሰው ፍቅር ይስጥ። ወጣቶች ጓደኞቼ ስቲል መጥፎ ነገሬን አሳይቻቸዋለሁ። ጥሩ ነገር ሳረግ ግን ቤተክርስቲያን ሲሄድ የራሳችሁ ኃላፊነት ነው እንጂ እኔ ሄጄ አላሳያችሁም። የጠበቀኝ እሱ እንደሆነ ስለምታውቁ ሐዋሳ ላይ ያላችሁ ወንድሞቼ ብዙ እናቶች እናንተ ምክንያት እናንተ ቦታ ላይ ባለመድረሳቸው እያለቀሱ ስለሆነ እናቶች የሚስቁበትን ነገር ማድረግ የምትችሉት እኔ የተገኘሁበት ቦታ ሳትገኙ እግዚአብሔርን ማመስገን ስትችሉ ነው። ሌላውን እግዚአብሔር ይርዳችሁ። በጣም አሪፍ። ስሜት የሚረብሹ በጣም ብዙ ጉዳዮችን አንስተናል። ይህንን ጥያቄ ባልጠይቀ ቆይታችን ጎደሎ ይሆናል ብዬ ስለማምን ነው። ወንድ ልጅ ነህ፣ ወጣት ነህ። ትናንትና እንኳን ለራስህ ለበርካቶች ደርሰሃል። አግኝቶ ማጣት ስሜቱ እንዴት ያለ ነው? በማንኛውም መንገድ ብታጣውም በማይሆን መንገድ ብታጣውም ፈቃደ እግዚአብሔር ነውና አግኝቶ ማጣት እንደ ወንድ ልጅ አግኝቶ ማጣት እንደ ወጣት እስኪ ባክን ስሜቱን አጋራኝ። እኔ በጣም የሚገርም አንዳንዴ ግርም ይለኛል ማለት ነው። ማጣት በጣም ክፉ ነገር መሆኑን አውቃለሁ። ምክንያቱም ጓደኞቼ ጋር የተደበቀ ነገር የለኝምና ኢቭን ከከፋኝ ጓደኞቼ እርቦኛል ላኩልኝ ይላሉ። ባይዞ የተደበቀ ነገር የለኝም ማለት ያልተደበቅኩበት ነገር ስለሆነ አሁን ያቆየኝ በህይወት እርቦ ያውቃል ማለት ነው። በቃ ማለት እርቦኝ ስል ለምሳሌ እኔን ላይሆን ይችላል ከጀርባ አሉ አንተ በሳተሳተከው ሰተት ሌላው እየተጎዳብህ ያው ራስን ዘርበለው አሳልፈ አሰጠም ማንንም። እኔ ደግሞ እንደዛ ነኝ። ስራም ስሰራ ኳስ በሚጫወትም ሰዓት ማንንም አጋፍጬ ሰጥቼ አላውቅም። ሁሌ ራሴን ነው የምሆነው ማለት ያቁኛል በደንብ ነው የሚያቁኝና ይሄው ዛሬ ሰላም ሰጥቶኝ ቁጭ ያደረገኝ ማለት ነው ይሄ ነገር ብቻ ነውና ከጽዋ ሳልናገር ባልፍ በጣም የሚቆጨኝ ነገር እኔ የምታወቀው ጽዋ እየጠጣው እግዚአብሔር ሲፈቅድ ነው ሁሉም ሰው ጽዋ ሊጠጣ የሚችለውና ፈቅዳልኝ እናቱ ድንግል ማርያም በለተቀኗ የተራቡትን እንዳበላ የምታረገኝ ሰው ነበርኩና ከዛ ህይወት ወጥቼ ነው ዛሬ እግዚአብሔርን እያሳዘንኩ ሰውን ለማስደስት እየጣርኩ ግን እግዚአብሔር እየጠበቀኝ እዚህ ድረስ የቆየሁት ያንን ጽዋ ረግጬ በመውጣቴ ነውና ህልሜ አሁን ማለት ነው ምን እንደሆነ ታውቃለህ? ሲጀመር ማለት ነው የኔ ህልም ሞቶ አያውቅም። እኔ ህልሜ በክርስቶስ ስለሆነ ተስፋዬ ክርስቶስ ስለሆነ ከሞትም በኋላ ህይወት እንዳለ ስለማቅ ዛሬ እናንተ አቀረባችሁኝ እንጂ ወንድሜ ሁሌ እናገራለሁ ማለት ነው። በኩራት እናገራለሁ። በአንድ ትልቅ ሚዲያ ላይ ሰዎች መማር እንዲችሉ ስተቴን የእውነት እናገራለሁ። ከልብ ነበር ማለት ነው። እውነት ዛሬ ኪዳነ ምሕረት እኮ ነው ቀኗ ነው። የኔ ፍቃድ አይደለም የሷ ፍቃድ ስለሆነ ነውና እንዴ መመጣበት ገንዘብ ያልነበረኝ ሰው እኮ ነው የመጣሁት። ያለ እሱ ሲፈልግ ያዘጋጅልሃል ማለት እናንሳው ግረ መንገድ
አሁን ከሐዋሳ ወደዚህ የምመጣበት ትራንስፖርት እንኳን ሳይኖረኝ በዕለተ ቀኗ ብለህናል። አሁን ላይ በረከት ይስሐቅ አቡሼ በምንድን ነው የሚተዳደረው? ምን ያህል ምን አለው? ምንድን ነው ቋሚ ገቢ? እስኪ ለሰባተኛ ፖድካስት ቤተሰቦች። ምንም ገቢ የለኝም ማለት ነው። አሁን ምንም የለህም? ምንም የሚሰራውም ነገር የለኝም፣ ገቢም የለኝም። አካውንት ውስጥም ምንም የለም? 16 ሳንቲም ያለው ማለት ነው። የሚገርመህ እኔ ይሄንን ስናገር ማለት ነው እየተሸማቀቅኩ አይደለም የምናገረው፣ በኩራት ነው የምናገረው። ማጣት በጣም ስማርት ሰው እንዳደረገኝ ያውቃለሁ። ገንዘብ በነበረኝ ሰዓት ያልነበረኝን ልብ እግዚአብሔር ካጣው በኋላ ሰላም ሰጥቶ ቁጭ ሲያደርገኝ ስለ ማጣቴ ኬርም አለማድረግ ጀምሬያለሁ ማለት ነው። ምኖረው በክርስቶስ ነው። ሁሌ ስኖር አንድ አባ ሲያስተምሩ በደንብ አውቃለሁ፣ ሰምቼዋለሁ። እና ስትኖር እንደምትኖር ሆነ ስራ፣ ግን እንደምትሞትም አውቀ ነው የምትኖረው። እንደምትሞት አውቀ ስትኖር ክፋትን ትተዋል። እንደምትኖር አውቀ ከልብ ከሰራ የፈለክበት ትደርሳለህ። እና እንደምሞት አውቄ የምኖርም ሰው ስለሆንኩ ለማንም ክፋትን አላስብም፣ ደግሞም አስቤም አላውቅም። ትላንትና ገንዘብና ንብረት በነበረ ስም በተለያዩ ሚዲያዎች በሚነገርበት ኮከቡ በረከት ይስሐቅ በሚባልበት ጊዜ በርካታ አጃቢዎች ነበሩ፣ ከአንተ ጋር የሚበሉ የሚጠጡ፣ ከአንተ ጋር የሚዝናኑ። ዛሬ ላይ ማን ደረሰልህ? ቀንና ጊዜ ዝቅ ባደረገ ጊዜ እስኪ እነማን ደረሱልህ? ለምሳሌ እኔ ኦርቶዶክስ ነኝ፣ ያ የግል ሃይማኖቴ ነው። አቦ ብዙ ሙስሊሞች ደርሶልኛል ማለት ነው። ኳስ ተጫዋች እኔ ስማቸውንም በኩራት ነው ስናገር መናገር የምፈልገው ማለት ነው። እስኪ ሃይደር ሸረፋ ወንድሜ፣ በቃ ወንድሜ ነው። እኔ ደደቢት ሲጫወት እኔ ክላስ ነው ታዳጊ ነው ማለት ነው። እየሰጠኝ እንኳን የእውነት ነገር ነው የሚናገረኝ ማለት ነው። እንድነቃ ነው። መሱዴ ሼሪላ ወንድሜ እንዴ! አረ ፉአዴ ከአሜሪካ የመጣችው አብራኝ የተጫወተችው ማለት ነው። ፉአድ ኢብራሂም ብዙ የሐዋሳ ልጅ እኔ እንድከፋ የማይፈልጉ እውነት ልንገር ከተባለ ማለት ነው። በዓልን ማሳልፍበት አጥቼ ጣቁሩ ናት። የምርህን ነው? ፍሬው ሰለሞን ጣቁሩ ነው የላከልህ? ፍሬው ሰለሞን ጣቁሩ ልካልኝ ነው ባይዜ ማለት ነው። ምን አይነት ሰው መሰልኩ? ለአዲስ ዓመት ማለት ነው። ለአዲስ ዓመት ማለት ነው። የበላሁበትን ሳህን ማንቅ ሰው ስላልሆንኩ ለእኔ ደግሞ ኢትዮጵያዊ ነኝ፣ ክብር አለው ማዕድና የበላሁበትን አልቅ ለደረሰኝ ወንድሜ፣ ከእግዚአብሔር በታች ለደረሰ ወንድሜ ሳላመሰግነው ባልፍ በጣም ነው የሚያመኝና ጣቃዬ ወንድሜ፣ ሽሪላ ወንድሜ፣ በጣም ደስ ይላል። ፏድ ወንድሜ ለኔ ብዙ አሉ። ባይዞ መናገር ማልፈልገው በኋላ መጥቀስ ካለብን ጠቅሳለሁ እንጂ ብዙ ናቸው። ሲያረጉልኝ እንኳን ፊሊንጋቸው ይታያል ማለት ነው። የእውነት አስበውልኝ እንዳደረጉ ይታያልና ሱራ ወንድሜ እውነት እግዚአብሔር እንደዛ አይነት ልብ ስለሰጣቸው አመሰግናለሁ። ባይዞ ማለት ነው። እነሱም የሰጡት እኔም የተቀበልኩት እግዚአብሔር ፈቅዶ ነው። እግዚአብሔር ሳይፈቅድ ምንም ነገር አይሆንም። በጣም አሪፍ። ብዙ ጉዳዮችን አነሳን። 7 ጊዜ ብትወድቅም 7 ጊዜ ትነሳለህ ይላል የፖድካስታችን መርህ። 7ኛ ፖድካስት ወድቆ ስለመነሳት የምናወራበት አሁን ላይ ነው ብዬ አምናለሁ። ከፍታውን አይተዋል። አሁን ደግሞ ዝቅ ባለ ለጊዜው ዝቅ ባለ ሁኔታ ውስጥ ነህ። ስለ ህይወት ምን ገባህ? በመጨረሻ ስለ ህይወት ምንድናት ብትባል በረከት ይስሐቅ አቡሼ በመጨረሻ ምን ገባው? ህይወት ምንድናት ብትለኝ ማለት ነው ሰዎች ነን በማቴሪያሎች ጀጅ የምንደራረገው ማለት ነው። እዚህ ላይ የምትሆነው እግዚአብሔር ሲፈቅድ ነው። እዚህ የምትሆነው እግዚአብሔር ሲፈቅድ ነው። ሰዎች ሁል ጊዜ አይምሯቸውን እንዳያጡ ነው ፍቃዴ። ሰው አይምሮን ያጣ ጊዜ ነው ራሱ የሚያጣው። ማግኘት ማጣት በህይወት ለሰው ስኬት ይመስላል። ለእኔ ግን አሁን ላይ ስኬት የመጀመሪያው መንገድ የእግዚአብሔርን መንገድ ማግኘት ነው ስኬት። ከዛ በኋላ የምድሩ ይጨመርላችኋል ያለው። ሁል ጊዜ ምንም ብታጡ፣ ሁል ጊዜ ምንም ቢፈጠር እኔ ከማንም የተሻለ ሰው ሆኜ አይደለም። እውነት ግን ይሄን እንድናገር እድሉን የሰጠኝን እግዚአብሔር ሳላመሰግን ባልፍ ራሱ ያመኝ ነበር ማለት ነው። ግን ሁል ጊዜ ብታጡም ብታገኙም ምስጋና ለእግዚአብሔር ለሥላሴ ገንዘቡ፣ ለእናቴ ድንግል ማርያም ገንዘቧ ነው። እኔ የረከስኩት በዝሙት ነው። በዝሙት ብታስደስተው ሴጣንን ነው። ሴጣን የሚፈልገው ደግሞ ማለት ነው ምድር ላይ ያለ ነገር አስተካክያለሁ ብሎ አንተን ወደ እሱ የሚሄድበት ሲሆን ሊወስድ ነው። ከዛ ያስጠይቃል ባረከው ነገር ምድር ላይ አመቻችቶ ማለት ነው። እግዚአብሔር ግን ሲጠይቅህ ግብር አልጠየቀህም። እግዚአብሔር ሲጠይቅህ
አመስግነኝ ስራብ አብልተኛል ነው የሚል። ስለዚህ የሆነ ሰው ተርቦ የእውነት ርቦኛል ብሎ ካሰባችሁ ወንድሞቼ ማብላት መታደል ነው። ያበላ ግን ክርስቶስ እንደሆነ እንዳረሳ ወንድሜ በኩራት ነው ያለውት። መቼም ዝቅም እውነት እግዚአብሔር ነው። እኔ በእኔ ህይወት ውስጥ አሁን አይደለም ገና ብዙ ምሰራቸው ስራዎች አሉ። ምክንያቱም እግዚአብሔር በእኔ ውስጥ እናቴ ድንግል ማርያም በእኔ ውስጥ እንዳለች በደንብ ጠንቅቄ ማቅ ሰው ነኝ። መናገር የምፈልገው እናቴ ሁሌም በእኔ ስለምትኮሪ ከስተቴም በኋላ ጀርባዬ ስለሆነች ወንድሞቼ ጀርባዬ ስለሆናችሁ አሳልፋችሁ እኔ በጣም የሚሰማኝ ናሽናል ቲም መጫወት የሚችል አቅም ያለው ወንድም አለኝ ማለት ነው። ከስራ በመውጣት የሚያመኝ እሱን ቦታው ላይ ባለማድረሴ ነው። አገር ማገልገል የሚችል አቅም ያለው ወንድም እያለኝ ለሱ አለመሆኔን የሚያመኝ እኔን ማለት ነው። ሌላው ነገር ይሄ አሁን ላይ ምን ላይ ነው ያለው? እሱ ትሬኒንግ እየሰራ ነው። ሐዋሳ ከነማ አጋጣሚ ሆኖ ያው አንድ የጨዋታው ከተነሳ ይወራ ብዬ ነውና 2013 ማለት ነው ሪቮ ልገዛ በጣም አሪፍ 1.7 እጄ ላይ አለ። እሺ 1.4 ለሪቮ ለመግዛት ደብል ገቢና ተነጋግሬ ያለው ማለት ነው። ከዛ 2.4 ነው መኪናው በሰዓቱ 2 ገቢና ነው። 1 ግን ማለት ነው ለ5 ዓመት በየ3 ወሩ 62000 ብር ልከፍል ማለት ነው። ከዛ ኢንዱስትሪ ፓርክ የሚሰራ ምርጥ ማቀው ወዳጄ ምርጥ ሰው ነበርና አጋጣሚ አማክሬው ነበር ማለት ነው። ከዛ እሱ ፍቃድ በወር 45000 ብር በ3 ወር 135000 ብር ከዛ ትርፋማ ነው ሞኖ እኔ የራሴን ህይወት እንኳን ብጀምር ቤተሰቤ በዛ መንገድ ይኖራል ብዬ ከማሰብ ያንን አረክ ማለት ነው። ነፍሱን ይማረው ወንድሜና 30000 ብር አምጥቼ ቤት አስቀምጬ ነበር ማለት ነው። ከዛ 30000 ብሯን ይዞ ሄዶ ኬኖ ተጫውቶላል። ኬኖ የመጣ ሰዓት ማለት ነው። አጋጣሚ ሆኖ ኬኖ እየተጫወተ ብሩን ተበልቷል። ከዛ ሰዎች ብሩን ተነስቼ ሳጣው ብሩ አልነበረም እና ስጠይቃቸው ሰዎች እየተሯሯጡ መጣና ወንድሜ ኬኖ እየተጫወተ ነው በእንደዚህ ሲሉኝ ምንም አላልኩም። ደወልኩ ወንድሜ እኔን ለመጥፎ ነገር አሳልፋ አትስጠኝ፣ እኔ ምንም አልሆንም። በቤተሰቤ ግን የሆነ ነገር ሲሆን ሁሌ የምታመመው እኔ ነው። እባክን ስለ ገንዘቡ አይደለም ተወውና ወደ ቤትና ግን ያው ሰው ህፃንም ምናምን ስለነበረ ወንድሜ ገንዘቡን ያጠፋበትን መንገድ ፈርቶ ስለነበረ ሸሽቶ ወደ ሆሳና እህቴ ጋር ሄዶ እህቴ ጋር ደወልኩና እህቴ ወንድሜን ሰላም አድርገሽ ቁጭ አድርጊው ምን ብየዋለሁ? እኔን አሳልፋ አትስጠኝ ብየዋለሁ። አጋጣሚ የሆነው ወንድሜ በማግስቱ ጌም ወጥቶ ነበርና የሚገርም ማለት ነው እግዚአብሔር ያላረግልኝን እያስታውስ ካላወራው ራሱ ያመኛል ማለት ነው። ብራዘር ሎሚው ዞረ ማለት ነው። ትንሹ ብራዘሬ ማለት ነው። ትላንት ምን ብያለሁ? እኔ ወንድሜን አሳልፋ አትስጠኝ እኔ ምንም አልሆንም። ከዛ ይሄን ወንድሜ ምን አደረኩ? እናቴ ድንግል ማርያም ትምራለች አርሴማ ሄዳልኩት። ሱባኤ ገብቶ መጣ። ማን ነው ሱራ ሎሚው ዞሮ ሰላም ሆኖ ዛሬ ኳስ የሚጫወት ሳይሰማው ማለት ነው። እኛ እንዴ የሚያውቁ ያውቃሉ። እኔ እኮ ወይኔ ረሳው። ነፍሱን ይማር ዶክተር ሰለሞን ነፍሱን ይማር ሐዋሳ ላይ እኔ ኦፕራሲዮን ሊያደርገኝ ቀጠሮ ይዞልኝ ማለት ነው። አጋጣሚ እውነታውን ላውራና ሐዋሳ ከነማ የተመለስኩበት አመት ነውና መጠጥ እየጠጣው ቆይቼ ሞተር እየነዳው እንደዚህ ስጠርግ ኋላዬ ሰው ጭኛለሁና ዝናቡን ጠርጋለሁ ብዬ ረስቻለሁ በመጠጡ ስሜት። ከዛ ሞተሯ ቱቦ ውስጥ ገባ። ኋላዬ ወደዚህ ሄደ። እኔ ተመታው ማለት ነው። ከዛ በጠዋት ትሬኒንግ ልወጣ ስለ የግሬ እንደዚህ አብጧል ማለት ነው። ከዛ ምን ብዬ ነው ማታ እንደዚህ ያረኩ ሰውዬ ምን ብዬ ነው ማስፈቅደው ምናምን ብዬ ሼም ይዞኛል ማለት ነው። ከዛ እንደምንም ያው በሰዓቱ ዋሽተናል። ታለፈ ዋሽተንም ቢሆን ማለት ነውና ትሬኒንግ ስጀምር መሮጥ አቃተኝ። ትሬኒንግ ስጀምር መሮጥ ያቀተኛል። አጋጣሚ ዶክተር ሰለሞን ጋር ገባው። ዶክተር ሰለሞን አነሳኝ፣ ያወራኝ። ያው ኦፕራሲዮን መደረግ አለበት አለኝ ማለት ነው። ሐሙስ ነው ቼክ የተደረኩት። አርብ፣ ቅዳሜ፣ እሁድ ለሰኞ ኦፕራሲዮን የት ሄድኩኝ? ይርጋለም አርሴማ። አርብን፣ ቅዳሜን፣ እሁድን ተጠምቄ ሰኞ ኦፕራሲዮን ልደረግ ሲመጣ ዶክተሩ ደንግጧል፣ ጠፍቷል። እውነት ይሄን የሰጠኝ ቀን እውነት የዛሬ ኪዳነ ምሕረት ትቻት የነበረው በለተቀማ ወደ ዩቴ መጣ። ሲጀመር ትታኛ ተቀመኔ ነው ኦፕራሲዮኑ የለም ሁሉ ነገር ቀረ። ነፍሱን ይማረው ዶክተር ሰለሞን በሰዓቱ ነበርና እምነትን እንዳትተው ነው ያለኝ። እኔ ዋጋ የከፈልኩት እምነቴን በመተዌ ስቲል ግን አሁንም እምነቴን በመተዌ ስልህ እነዛ ማድረጋቸውን ነገሮች መተዌ ነው እንጂ ዛሬም እኔ ከሱ ቤትማ ወዴት ይኬዳል? ከሱ ቤት የትም አንሄድም። መጨረሻችን እሱ ቤት ነውና ወንድሜም እንደዛው ነው መጣ።
ይኸው ተሽሎት ዛሬ ትሬኒንጉ መጥሮ እየሰራ ነው። አቅም አለው። እውነት ነው የምልህ እኔ አገርን ማገልገል የሚችል አቅም ኖሮት እዛ ቦታ ላይ ባለው ነው ፊል አደርጋለሁ። የወንድሜን የእህቶቼን በጣም መልካም ልብ ያላቸው ቤተሰብ ነው ያለኝና በኩራት ስናገር ያንን መልካም ልባቸውን የቤቱ አስተዳዳሪ እኔ ስለነበርኩ እነሱ እንዲጎሳቆሉ በእኔ መጣና እኔ ስለተመቸሁት ዛሬ መልካም ነገሩን እንዳይሰሩ እኔ ያደረኳቸው። በጣም የሚያስገርመኝ አንድ መልካምነት አለ። ቀደም ሲል ባገኘው ገንዘብ ለጓደኞች መኪና መግዛት፣ ሌላም የምታደርገውን ነገር አውቃለሁ። ምናልባት ለሚዲያ ፍጆታ እንዳይውል ብዬ ነው። አዲስ አበባ ቡድኖች ሆነ እንኳን ታዳጊ አቅም ያላቸው ታዳጊ ተጫዋቾችን ክለቦች ታስገባ ነበር። ከወንድም ጋር ተገናኘ ስለጀመርከው እስኪ ምንድን ነበር የምታደርገው? ከምን የተነሳ ነው? ቀናነት ነው? ምንድን ነው? እስኪ በተወሰነ መልኩ እናንሳው። ይኸውልህ አባት ኑሮኝ አባት ያለ በጣም ስማርት ሰው ነው፣ ለጋሽ ነው ምናምን ግን ያን የሆነው እኔ ራሴን ካወቅኩ በኋላ ወደ ቤቴ ከመጣ በኋላ ነው ያን ያወቅኩት። ግን አያቴ ስታሳድገኝ በመስጠት ንፉግነት ስለሌለ መስጠትን አስተምራኝ ነው ያሳደገችው። በዓል ሲኖር ሰዎች በልተው ጠግበው ሲወጡ ነው እሷ የምትረካውና እኔ ሳላውቅ ውስጤ ያደገ ነገር አለኝ። አንደኛ ይኸውልህ ማንነት ሊሆን የሚችልህ ወይ እናትህ መርታ ወይ አባትህ መርቶ። እኔን ግን ሳድግ ክርስቶስ ብቻ ነው መንገድ እንዲሆነኝ የተፈቀደው እና የእሱ መንገድ እንድከተል አድርጎ እሱ ነው ያሳደገኝ። እኔን መንገድ ያሳየኝ መስጠትን እናቴ አሳይታኛለች። ግን መልካም ልብን እኔ ሕፃን ሆኜ የክርስቶስ ፊልምን ማለት ነው ያው ቲቪ ስለሌለን ሁላችንም ሜዳ ቤተሰብ ስለሆነ ቀበሌ አድጌ አይቼ ያደግኩትና ያንን እያየሁ ስላደግኩ ያ ነገር በህይወቴ ውስጥ ሁልጊዜ ተሰርጿል ማለት ነውና ያ ነገር ነው እኔን ለጋሽ ኳስ ተጫዋቾች ከሐዋሳ ያመጣው ያስቀመጥ ቲም አስገብቻለሁ። ደደቢት ምን ያህል ተጫዋቾች? ብዙ ወጣት ልጆችን አስገብቻለሁ። ማለት ይሄን ማለት አልፈልግም። የት እያለ? መብራት ኃይልም እያለው ደደቢትም እያለው ማለት ነው። ተሰሚም ስለነበርክ በጊዜው እንትን ደሞ የሚገርም ማለት ነው አቅም ያላቸው የደሃ ቤተሰብ ልጆች እንጂ ያላቸው አቅም የሌላቸው ኳስ ተጫዋቾችን አይደለም እኔ ማስገባው አቅም ያላቸው ሀገርን ማገልገል የሚችሉ ምርጥ ወጣት የሆኑ ልጆችን እያመጣው በራሴ አቅም ረዳ ነበር የነበሩ ያውቃሉና ዛሬ እየተሰማኝ ያለው ወንድሜ አቅም አለው አይደለም። እስቲል እንኳን አንድ ነገር ልንገር፣ ወንድሜ እኮ ስራ ላይ ቢሆን እኔ እኮ እዚህም ላልቀርብ ይችላል። እግዚአብሔር የፈለገው ነገር ስላለ ነው ዛሬ እኔ የመጣሁት ሚዲያ ላይ። ማንም ከጀርባ ለሚያወራት ተሸም ምኮራው በእናቴ ድንግል ማርያም በአባቴ መድኃኒዓለም። በጣም አሪፍ ብዙ ጉዳዮችን አነሳን። ከህይወት የተቀዱ ሀሳቦችን መሀል ላይ ደግሞ እግር ኳሳዊ ሀሳቦችን እያነሳን ነው። ይህንን ፕሮግራም ከተለያዩ የዓለም ሀገራት ሆነው የሚከታተሉ የቀድሞ እግር ኳስ ተጫዋቾች፣ እግር ኳስን የሚወዱ ሀገር ውስጥም ያሉ በርካታ ሰዎች 7ኛ ፖድካስትን ይከታተላሉ። በረከት ይስሐቅ አቡሼ አሁን ካለበት ህይወት እናውጣው ቢሉ ምን ያህል እርግጠኞች ናቸው? ወደ ቀደመው ህይወት ጥሩ ወዳልሆነው ህይወት እንደማትመለስ ምን ያህል እርግጠኞች መሆን ይችላሉ? ሱራ አንድ እውነት አስረግጬ ልንገርህ ማለት ነው። እንዲረዱን ስለፈቀድን ሳይሆን መጀመሪያም በነበረኝ ሰዓት መስጠትን በደንብ ማክሰው ስለሆንኩ ሰዎች ሲራቡ አብልቼ መደሰት ሰው ስለነበርኩ ዛሬ የሚሰጡኝ ነገር እኔን ከመጥፎ ህይወት አውጥቶ የተሻለው በረከትን ይመልሰዋል እንጂ ማንም ምስክር የሚያስፈልገኝ ሰው አይደለም። ምስክሬ ክርስቶስ ነው። አቆየኛ ከነስተቴ ሰውን ሊያስተምር አቆየኛ። እንዲህ አድበስብሰን ምናምን ስህተት ብዙ ጊዜ ሰርቻለሁ። 1000 ጊዜ ግን 1000 ጊዜ ይቅር የተባልኩ ሰው ነኝ እና ዜሮ ገብቼ ነበር። ግን ኔጌቲቭ አስገብቶኝ አያውቅም እግዚአብሔር። ኔጌቲቭ መግባት ማለት አይምሮ ማጣት እንዴ። እያጣው ሰላም ከሆንኩኝ ሳገኝ ደግሞ ትንሽ ሰዎች የሰው ትንሽ የለም ባይዘ ጊዜ ነው ለሁሉም ጀግናና ጊዜው እዚያ አምጥቶኛል። ጊዜው ደግሞ ለሆነ ቦታ እስኪያደርሰኝ ድረስ ምርጥ ልብ ያላችሁ ሰዎች አላችሁ። የእግዚአብሔርን ለእግዚአብሔር የምትሉ የቄሳርን ለቄሳር የምትሉ ሳልፈራ በኩራት እናገራለሁ እኔ ማለት ነው። በመስጠት ውስጥ ንፉግነት የለም። እኔ ከስተቴ እግዚአብሔር ብዙ ጊዜ እድል ሰጥቶኛል። ሰዎች ምን ይሉኛል መሰለ፣ አንተ እኮ ቦታን ብትቀይርና ገንዘብ ያላቸው ሰዎች ጋር ብትሄድ
ምናልባት ላይፍ ሊቀየር ይችላል ይላሉ። ምናልባት ትክክል ሊሆኑ ይችላሉ። ግን ደግሞ ገንዘብ የሌላቸው መጥፎ ቦታ እየተገኙ የእግዚአብሔር ነፍስ ሲሆኑ ሰዎች ደግሞ ከኔ ስህተት መማር የሚችሉ ሰዎች አሉና እነሱንስ ለማን? እግዚአብሔር በሰዎች አይደል እንደሚያድረው? እግዚአብሔር በሰዎች ነው ስራው የሚሰራውና ወንድሜ እውነት ኪዳነ ምሕረት እናቴ ቀኑን አንቺ ኮነ ያመጣሽው ተናግሬ ማፍር ሳይሆን ተናግሬ የምኖር ሰው አድርጊኝ። ደግሞ ፍቃድሽ አንቺ የሱ ነው ፍቃዱ። የሰው እኮ ያልቃል። እኔ ማያልቅ የሚመስል ነገሮችን ሁሉ አልቆብኛል። ማያልቅ የክርስቶስ ነው። ሲሰጥ ደግሞ የሚያስፈልግን ያውቃል። ማያልቀውን ነው የሚሰጠው። ሰው ጋር ሄጄ ብዙ ጊዜ የሚያልቀውን ሰጥቶኝ ለማይሆን ነገርም ተጠቅሜ ያውቃለሁ። አንተ ግን ቀኑን ስታመጣ ማያልቀውን ቢያንስ ሰው መሆኔን ከመጥፎ ነገሬ የሚያስተምረኝን ነገር አድርግልኝና እኔም ልደሰት። እስቲ ያንተ ፍጡር አይደለው እንዴ ብየዋል። እኔ ሳልመቸው ከጠበቀኝ እኔ ስመቸው ምን ያህል ሊያግዘኝ እንደሚችል ችግርን የሚያቅሰው ያውቃል። ሁሌም እኔ የፈለግኩት ሳይሆን እግዚአብሔር የፈለገው ነው በእኔ ቤት ውስጥ የሆነው። እኔ ሁል ጊዜ ምን እላለሁ መሰለህ? ኢቭን ማለት ነው ሰዎች ያሉኝን ልንገርህ ማለት ነው። ትዕግስት እንደ ኢዮብ ሲባል እናውቃለን አሉኝ ማለት ነው። አያቴን አጥቻት በወንድሜን በ9ኛ ወር በኔ ስህተት ለምሳሌ ቤቱን በማሳረፌ ነው በመሸጤ ነው ወንድሜ ማረፊያ አጥቶ እንደዛ ህይወት የሆነው ማለት ነው። አሁንም እንደኔ ዋጋ ሊያሰጣችሁ የሚችል ብዙ መጥፎ ነገር አለና ከእግዚአብሔር ካልሆናችሁ ማለፍ አትችሉምና ወንድሞቼ እባካችሁን ከኔ ስህተት መጥፎ ቦታ ሆኜ እናንተን ለማስተማር ሞክሬያለሁ። ከስተቴ ያልተማርኩ ሰነፍ ሰው ነኝ። ግን በመጥፎ ቦታ እየሄድኩም እናንተን ለማስተማር ጥሬያለሁ። ማስተምረው ደግሞ እግዚአብሔር የፈቀደልኝን ነው። አሁንም እየኖርኩ ያለሁት እግዚአብሔር የፈቀደልኝን ነውና ሰዎች መልካም ሰዎች ስላሉ በጎ ሰዎች ስላሉ አምላክ በሰው ነውና ስራውን የሚሰራው የሆነ ነገር ዛሬ ላይ ላለው በረከት ይስሐቅ አቡሼ እናድርግ ቢሉ ህልምን አጋራን እስኪ። ምን ማድረግ ትፈልጋለህ? ምን መስራት ትፈልጋለህ? ህልሜ ምን መሰለህ? እኔ ስራዬ ኳስ ተጫዋች ነው። ከኳስ ውጪ ማውቀው ነገር የለም። ደግሞ ኳስ ተጫዋች ሲሆን ሰው አንድ ነገር ሁለት ነገር ምናምን ሊሰጠው ይችላል። እኔ ሲሰጠኝ ግን እግዚአብሔር ሁሉንም ነገር ሰጥቶኝ አገባለሁ፣ አሲስት አደርጋለሁ፣ ፋይተር ነኝ፣ ስፒድ አለኝ። ሁሉንም ነገር ሰጠኝና ለሰይጣን የሰጠሁት ነገር ጭንቅላቴን ሲነጥቀኝ ባዶ ሆንኩ። እግዚአብሔር ሲሰጠኝ ለምሳሌ እኛ ብዙ ጊዜ ሜሲና ሮናልዶ እናወዳድራለን አይደል? እኔ ሮናልዶ በጥረቱ ያመጣው ነገር ስለሆነ ደስ ይለኛል። ሜሲ እኮ ጊፍትር ነው ማለት አለማድነቅ አይደለም። ያንንም ቢሆን አደንቃለሁ። ግን በጥሮ ግሮ የሰራ ሰውና እግዚአብሔር ፈቅዶለት የደረሰው ሰው ልዩነት አለውና የሚሰራ ሰው ሁሌ ይከበራል። በምሰራ ሰዓት ሁሉም ሰው ያከብረኛል፣ ሁሉም ሰው ይወደኛል። ይሄው በማጣቴ እኮ እኔ ነኝ የተናኩት። ግንስ ስናቅ የተናቀው ክርስቶስ እየተሰቀለ የሚያደርጉትን አያውቁምና ይቅር በላቸው ያለው አምላክ ከና ኃጢአቴ ይቅር ካለ ለምንድን ነው እኛ በመደጋገፍ ሰው ማን ነው? እውነት ወይኔ እግዚአብሔር እንዴት ማለት አንዳንዴ ፊሊንጌ ስለማልችልበት ነው መናገር ያመኛል፣ እንባ ነው የሚቀርመኝ። ግን ይኸው ዛሬ አንተ ፍቃድ ሆኗል አባቴ መድኃኒዓለም። እውነት ያንተ ፍቃድ ከሆነ እናትህ ድንግል ማርያም ፍቃድ ከሆነ አንተ ከፊቴ እየቀደምክ ልቦናዬን አብራለሁ። የበለጠ ከዚህ የተሻለ ሰው እንደሆነ እርዳኝ ነው ጸሎቴ። ማንም ለእኔ ክፉ አይደለም፣ ሰይጣን ነው የኔ ክፉ። ለሰይጣን የምንሰጠው ቦታ ነው ሰዎችን እንዳንረዳ የሚያደርገን። ወንድሞቼ ሰጥቶ ንፉግ የተባለ የለም። አቶ የተናቀ ግን እንደኔ የሳቀ ለማግኘት በጣም ይከብዳል። ግን ያንንም ያየነው በማን ነው? በኢዮብ ነው። ሁሉንም እያጣ አንተ ያልከው ሆነ እያለ ነበረውና አንዳንዴ እኔ ግርም ይለኛል ማለት ነው። ቤተክርስቲያን ሄጄ ጸሎት ማድረግ አልችልም፣ ግን ስገባ ደጁ ገብቼ ተመስጬ ቁጭ ብዬ እወጣለሁ ማለት ነው። በየትኛውም ሰዓት ቤቱ ለኔ ቅርቤ ነው።
ሲሰማኝ ማለት ነው። ቤቱ ቅርቤ ነው እና አቅማችን ክርስቶስ እንዲሆን ሐዋሳ ላይ ምርጥ ሰዎች አላችሁ ማለት ነው። እናንተ በጣም እያዘኑ ያሉትን ሰዎች ማስደሰት ትችላላችሁ። ስታስደስቱ ክርስቶስ ነው በእናንተ የሚደሰተው። በሰው በማጣት ደግሞ የምትደሰቱ ሰዎች አይምሰላችሁ። እውነት ማለት ነገ ሌላ ቀን ነው። ከዛሬ በህይወት ነገ ይሻላል ስላለው እኮ ነው በህይወት ላወራ የፈቀድኩት የሰጠኝም እድሉን። በህይወት ባልኖር እኮ ተረስቼ ነበር። አለቀ። ሁሉም ሰው ሀብታምን ብትሆን ደሃም ብትኖር አንድ ሳምንት ነው ሁሉ። ምናልባት በየአመቱ ስላላቸው ሊደግሱልህ ይችላል። ግን አንድ ወር ነው የሚታዘነውና ባላችሁ ነገር ሳይሆን እንድትከበሩ የምፈልገው ለእግዚአብሔር በሚሰጡት ጥሩ ልቦና አሉ። እኔ ስማቸውን መጥቀስ በጣም ፈልጋለሁ። ሰው የሆኑ ሰዎች አሉ ማለት ሰው መርዳት የሚፈልጉ ምርጥ ሰዎች አሉ። እኔን ሲረዱኝ ትንንሽ ነገር ነው እስካሁን የረዱኝ። እኔም ትንሽ ነገር ስለምፈልግ ትልቁን ነገር ቢሰጠኝ ዛሬ ያለሁበትን ስሜት መናገር አልችለውም ማለት ነው። ሁሌ እላችኋለሁ እኔ ዛሬን ተመስገን ብዬ ካሳለፋችሁ ነገን ፈጣሪ ያውቃል ነው እያልኩ የኖርኩት። እንዴት ሱራዬ በ100,000 ብር በሚሊዮን ብር የነበረ ሰውዬ 100 ብር ሲልኩልህ ትደሰታለህ። 200 ብር ግን ሲሰጡኝ ትንሽ ነው አልልም፣ ትልቅ ነው አልልም። ለመስጠትም መሰጠት ያስፈልጋል። የሰጡም ተፈቅዶላቸው ነው፣ የተረዳሁትም ተፈቅዶልኝ፣ ስኖርም ፈቅዶልኝ፣ ስሞትም ፈቅዶ ነው። አለቀ ፋይናሊና ሰዎች ሁሉ ጊዜ አይምሯቸውን እንዳያጡ የኔ አቅም አይደለም። ሰው አይምሮ ሲያጣ ነው የሚያጣው። አባቴ ምንም ነገር ይኖር ግን ያው ምናልባት የምትፈልገውን ነገር ልትገዛበት ትችላለህ። ግን እንደኔ አንተ ሰላም ልትሆን አትችልም። መልካም ነገር ካላሰብክ፣ መልካም ነገር መስራት ካልቻልክ። ኃጢአት እየሰራው እየበደልኩ እያሳዘንኳቸው ብዙ ሰዎችን አይቀየሙኝም። ማንነቴ አይደለም ትላንት ያመጣሁት ማንነቴ ነው ወደ ክፋት የወሰደኝ። ለዛ ደግሞ እግዚአብሔር የንስሐ ዕድሜ ከሰጠኝ ታዲያ ስለምን እጨነቃለሁ? ሰው ከፊቱ ካለ ማቴሪያል ካለ ከፊት ነው። ግን ማቴሪያል ሳትይዝ መልካም ስታስብም ከኋላ ነው። ግን እግዚአብሔር ቀኑን ሲያመጣው አንተ ፊት ነው ሁሌ። አይዜ ከእግዚአብሔር ጋር ወደ ኋላ መመለስ ይሻላል ወደፊት ለመሄድ። ይህንን ፕሮግራም በርካታ ሰዎች ይከታተሉታል። እንደ 7ኛ ፖድካስትም አደራ ማለት የምፈልገው አለ። ያንተ ባች የሆኑ ካንተም በፊት ካንተም በኋላ የሆኑ የሐዋሳ ልጆች የኢትዮጵያ እግር ኳስ ተጫዋቾች ማህበር እነ ኤፍሬም ወንደሰን፣ እነ ፍጹም ገብረ ማርያም፣ እነ ሸሪፍ ይህንን ፕሮግራም ስለሚከታተሉት ለነሱ አደራ መስጠት ፈልጋለሁ። 7ኛ ፖድካስትን የሚከታተሉ በተለያየ ዓለም ያሉ የቀድሞ እግር ኳስ ተጫዋቾች በተለያየ ምክንያት ከሀገር የወጡ ይህንን ፕሮግራም ስለሚከታተሉት ያንተን የህይወት መንገድ ከፍታን ዝቅታን በደንብ አድርገው አዳምጠውታል፣ ሰምተዋል ብዬ አምናለሁ። ስለዚህ ለነሱ አደራ ማለትም እፈልገው ከስር የበረከት ይስሐቅ አቡሼን አካውንት እናስቀምጣለን። በክፍል 2 ከወራት በኋላ ወደ ከፍታ ተመልሰ ሳቅና ፈገግታ ተመልሶ አሁን ያለ መንፈሳዊ ጥንካሬ እንደተጠበቀ ሆኖ በቀጣይ በክፍል 2 እዚህ 7ኛ ስቱዲዮ ተገናኝተን እግዚአብሔር ቀን አወጣልኝ፣ እግዚአብሔር ወደ ከፍታው መለሰኝ ተባብለን ለምስጋና እንደምንገናኝ አምናለሁ። ምን ይሰማሃል? እኔ ይኸውልህ ሱራዬ አንድ ልንገርህ ማለት ነው። እኔ እየሳኩ ነው አጥቼ ኖሯቸው ያልሳቁትን ሰዎች እኔ አጥቼም እየሳኩ ነው። ያ ደግሞ ምንም ሚስጥር የለውም። ዋጋው ከላይ ሲሆን አጥቼ እየሳኩ ከሆነ ሲኖረኝ ደግሞ የበለጠ ነው ሰዎችን ማስቀው እንዲደሰቱ ምክንያት ነው። ማንም ሰው ሱራዬ እውነት ኢትዮጵያ ውስጥ አሉ ደጋግ ለማን ልርዳ ብለው የሚያስቡ ሰዎች። እንደናንተ ነበርኩ እኔ ተቀባይ አይደለም ሰጪ ነኝ። ሲጀመር ለዛ ነው የተፈጠርኩት። ግን ጥሩ ተከፋይ ነበርኩና በመጥፎ ነገር ዋጋ ስለከፈልኩ ሰዎች እንዲማሩ ይሄን ቀን እግዚአብሔር ሳይፈቅድ አልሆነም። በምንም አይነት ዩኒት እግዚአብሔር ሳይፈቅድ አልሆነምና ምስቀው ዛሬ ድሮም ወደፊትም ሁሌም ስቃለሁ። ቀኑ እስኪመጣ ድረስ በቃ ብሎ እስኪመጣ ድረስ እኔ ስቃለሁ። ግን ሰዎች እንዲስቁ ምክንያት ካረገኝ ደግሞ የበለጠ ስቃለሁ። በጣም አሪፍ። የማሳረጊያ አንድ ጥያቄ እናንሳና በእግር ኳስ እንደምድም። የኢትዮጵያ እግር ኳስ ካንተ በፊት አንተ ያለ እና አሁን ብዙም ልዩነት የለውም ያው ነው የሚል ነገር ይነሳል። የኢትዮጵያ እግር ኳስ ትንሳኤው እንዲመጣ
ብሔራዊ ቡድናችን ከፍ ባለ ደረጃ ኳሳችን ከፍ ባለ ደረጃ እንዲነሳ የመረብ ጌታ እንደነበረ ለበርካታ ቡድኖች እንደተጫወተ የሀገሩን ማሊያ ለብሶ ሀገሩን እንዳገለገለ አንድ ኮከብ ተጫዋች በኢትዮጵያ እግር ኳስ ውስጥ ከወጣም በኋላ የሰማኸው እያለም የምታውቀው ምን ይደረግ? ምንም እኮ የሚያስፈልግ ነገር የለውም። ማለት የሚያስፈልገው ነገር ምን እንደሆነ ታውቃለህ? በተፈጥሮ እኛ ኢትዮጵያኖች ጊፍትድ ነን። የተሰጠንን ነገር እኛንን የምናጠፋው እንጂ የተሰጠን ይበልጣል። ለምሳሌ ፈረንጆች ለማምጣት ሰርተው ነው የሚያመጡት፣ እኛ ደግሞ የተሰጠንን ነው የምናጠፋው። እና ያ የሚያስፈልገው ምንድን ነው? ገና ከልጅነታቸው ጀምሮ 10 ምናምን ከሆኑ በኋላ አይደለም፣ ከታዳጊ ጀምሮ መሰረት ያለው አሁን አሪፍ ነገሮች እየተጀመሩ ነው። ወደፊት እናየዋለን። ማለት በብዙ ነገር አሪፉን እናያለን። ኢትዮጵያ ውስጥ አሉ ብዙ አሪፍ ተጫዋቾች አሉ፣ አሪፍ አቅም አሰልጣኞች አሉ። በዚህ ሳልናገር ማልፈው እስካሁን ካሰለጠኑ አሰልጣኞች ለኔ አንዱም ክፉ ሆኖብኝ አያውቅም። ማንም እውነት ሁሉም በተለይ የውጭ አሰልጣኞች ይወዱሃል እንዴ? አረ ኢትዮጵያኖችም ማለት ለኔ ክፋት የሚያስብ አሰልጣኝ የለም። ግን ምን ይሉኛል? የሚሆንን ሰው አታውቅም። ኢቭን ልንጠጣ ወተን ማለት ነው 4 5 ምኑን ከጠጣም በኋላ ቢሮ ሲወራ ማማ አለ። እኔ ኃላፊነት ብቻ ይወስዳለሁ። የሆነ ሰው ከተባረረ ከኛም አሉ ነው ከተባረረ ትክክል ሰርቼ አይደለም እኔም እኮ አልሏል ራስን አሳልፈህ ትሰጣለህ። ስለምጫወት ብቻ ነው እንዴ ማለት ነው። ይኸው ቀኑን አመጥቷልና እግዚአብሔር ኢትዮጵያ ውስጥ ብዙ ምርጥ ሰዎች አሉ። እነሱን ለማግኘት ደግሞ ሁሉ ጊዜ የሚያስፈልገው ምን ታውቃለህ? ፈጣሪ ብቻ ነው የሚያገናኘው ሰዎችን ማለት ነው። እኛ ክፋትን መስራት ስንፈልግ አንቀጣጠርም። መልካም ነገር መስራት ስንፈልግ ግን የሚያገናኘው ፈጣሪ። ስለዚህ ኢትዮጵያ ውስጥ ብዙ አቅም ያላቸው አሰልጣኞች አሉ፣ ብዙ ኳስ ተጫዋቾች አሉ። ሱራዬ በጣም መናገር የምፈልገው እንደውም በዛ ህይወት ውስጥ ወደ ኳስ ህይወት በስራ ተመልሼ ለሀገሬ የሆነ ነገር ማበርከት ደግሞ አድርጓል። አቅም አለ። ወደ ኳሱ መመለስ ትፈልጋለህ? እንዲህ ሲጀመር ሲፈጥረኝ ለዛ እኮ ነው ሁሉ ነገር ሰጥቶ የፈጠረኝ። ምናልባት የሄድኩበት መንገድ ስህተት ሆኖ የተሰጠኝን ነገር በራሴ ስህተት ልጣው እንጂ እኔ የተፈጠርኩት ለዛ ነበር። ምናልባት አሁን ባለው ህይወት ውስጥ ከዚህ በኋላ በሚገጥሙ ነገሮች እግዚአብሔር ደግሞ ያዘጋጀው ነገር አለና እኔ ባይዤ ማለት ነው ኢትዮጵያ ቡና ስትጫወት፣ ጊዮርጊስ ስትጫወት፣ የሌላ ተቃራኒ ቲም ሆነ ስትመጣ ደጋፊው የሚሰጠው ስሜት በብሔራዊ ቡድን አይቻለሁ። በእነሱ ስሜት ውስጥ ማለት ቡና ስትጫወት ደጋፊው ጊዮርጊስ አይተነው እናውቀዋለን ማለት ነውና ሀገር ስትወክል ደግሞ ምን ሊሰማ እንደሚችል ማሰብ ነውና እነሱን የመሰሉ ሀገርን ማገልገል የሚችሉ አቅም ያላቸው ሰዎችን ማውጣት ደግሞ ከእግዚአብሔር በታች ሁሌ ህልሜ ነው። ህልሜ ደግሞ የሚሞት ሰው አይደለም። ሁሉ ጊዜ ከእግዚአብሔር ጋር ስላለው እኖራለሁ። በሚችለው አቅም አግዛለሁ። ደግሞ እውነቴን ነው የምልህ እኛ ስላልን ሳይሆን እኔም ስላወራው ሳይሆን እግዚአብሔርም ስራውን ሲያዘጋጅና ሲሰራው ታያለህ። በጣም ደስ ይላል። እንዲህ አይነት የመንፈስ ከፍታ በቃ ለሰው ልጅ አስፈላጊው ያ ነው ብዬ አስባለሁ። መሰበር፣ አንገት መድፋት በፍጹም አያስፈልግም። አምላክን ይዞ ከፍ ባለ ስሜት ውስጥ መጓዝ ከኛ ይጠበቃል ብዬ አስባለሁ። በረከት ይስሐቅ አቡሼ ብሔራዊ ቡድን ጨምሮ በተለያዩ ቡድኖች የተጫወተ ኮከብ የመረብ ጌታ ጥሪያችንን አክብረህ ከሐዋሳ ድረስ እዚህ 7ኛ ስቱዲዮ ድረስ ተገኝተህ ከህይወት የተቀዱ ሀሳቦችን፣ እግር ኳሳዊ ሀሳቦችን፣ ታዳጊዎች ወጣቶችን ትክክለኛው አማናዊው መንገድ ይሄ ነው ብለህ ስለጠቆምክልን የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። የማሳረጊያ ሀሳብህን እባክህ። ሱራዬ አንተን ከማመስገኔ በፊት በህይወት ስቲል እስካሁን እንድቆይ የረዱኝ ሰዎች አለማመስገን ንፉግነት ስለሆነ ኤፍሬም ወንደሰን ወንድሜ ኢትዮጵያ ቡና አብረን የተጫወትን ብዙ ስቲል እስካሁን ብዙ ነገር ፍጹሜ ገብረ ማርያም ገንዘብ መስጠት ብቻ አይደለም ባይዜ ማለት ነው። ገንዘብ መስጠት ብቻ አይደለም እነሱ የሚወዱት እውነተኛ ህይወት አጋራቸው ስራቸውንም ማካፈል ነው ስራቸው እነሱና እነሱን ሳላመሰግን ባልፍ በጣም ያመኛል። የኦሲስ ባለቤት ብርሃን አዋሳ ብርሃን ተድላ፣ የፓራዳይስ ሆቴል ባለቤት ዜድቄ፣ የደቡብ መምህራን ኮሌጅ ባለቤት ዘሪሁን ለኔ ብዙ ሆኖኛል። ባይዞ ማለት ነው አያልቅም ስማቸው። ሳሚ ጎሚስታ ወንድሜ
ሚሊ ወንድሜ ስቲል እስካሁን አብሮኝ ታዳጊ ነው። ሚሊ ዮናታን ከበደ ማለት ስለ ዮኒ ምንም አላወራም። አሁን በሀገረ ዩጋንዳ ይገኛል። ስለ ዮኒ ምንም አላወራም። ጎል ካስቆጠረ በኋላ ጌታ እኮ ነው በሚል ዮኒን እናውቀዋለን። እና ብዙ ናቸው። እኔ ሁሉንም ባመሰግን አያልቅም ስማቸው። እንዳልኩ ሁሉ ጊዜ ስትረዱኝ ለነበራችሁት እና ብዙ ናቸው። ግን ያው ሳልናገር ስማቸው ማልፍ ስለሚቆጨኝ ነው። አዳነ፣ ሙልዬ ብዙ ናቸው። እኔ መናገር ማለት ብዙ ስለሆኑ ማን ግርማ በቀለ ወንድሜ ነው። ግርማ በቀለ ኢቭን ፋሻ የቪአይፒ ባለቤት ሞሼ ወንድሜ የእውነት የሚቆጣኝ የእውነት የሚናገር ሰው ነው። አይቻለሁ ማለት ነው። ፋሻን ቴዲ ጊቢ ቴዲ ወንድሜ ማርያምን እውነቴን ነው የምልህ ሁሉ ጊዜ ደራሼ ነው፣ ያግዘኛል። እና በመጥፎ ቦታም ሆኜ ከመጥፎ ቦታ እንድወጣ ስትረዱኝ ለነበራችሁት እግዚአብሔር ለእናንተ ቀድሞ ደርሶ ያውጣችሁ። እኔ ማለት የምፈልገው ይህንን ነውና ሱራ እንግዲህ አድርገህ ስላቀረብከኝም እናንተን አለማመስገንም ከባድ ስለሆነ እውነት እዚህ ድረስ ጠርታችሁ እንግዳችሁ ስላደረጋችሁኝ ከልብ ነው ማመሰግናችሁና እግዚአብሔር ያክብርልኝ። አቡሼ በድጋሚ እኛም ጥሪያችን አክብረ እዚህ 7ኛ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልን፣ ክብረት ይስጥልን። በቀጣይ በክፍል 2 ቀደም ሲል እንዳነሳሁት ወደ ከፍታው ተመልሰ ወደ ለመርከው ወደ ሳቂ ወደ ፈገግታ ተመልሰ መንፈሳዊ ጥንካሬ እንዳለ በክፍል 2 እዚህ 7ኛ ስቱዲዮ ዳግም እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ያክብርልን። ክብራትና ክብራን የዕለቱ የ7ኛ ፖድካስት ቆይታ የተከታተላችሁትን ይመስል ነበረ። ከበረከት ይስሐቅ አቡሼ ጋር ያደረግነውን ቆይታ እንደወደዳችሁ ተስፋ አደርጋለሁ። ከስር በምናስቀምጠው የባንክ አካውንት ይህንን ኮከብ ጎበዝ ተጫዋች እያገዝ ነው ወደ ቀድሞው ከፍታው ወደ ቀድሞ ቦታው እንድንመልሰው ከልብ ከታላቅ ትህትና ጋር እጠይቃችኋለሁ። ከስር አካውንቱን እናስቀምጣለን። 7ኛ ፖድካስትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብነታችንን እንዲበዛም በድጋሚ እጠይቃችኋለሁ። በቀጣይ 7ኛ ፖድካስት ከሌላ እንግዳ ጋር እስኪመለስ ድረስ በያላችሁበት ጤና ይስጥልን። ቻው ቻው።